ኡስታዝ ናቂ ሚዛን ሰላም ከስ ሰላም ነው። እሺ ሰላም ስለ ፈጣሪ ምንነት መወያየት ፈልገህ ነው አይደለም? እችን በዋሪ 74 40 እየጠየቀን ነበር እና ስለዚህ ፈጣሪው ስለ ፈጣሪ ማንነት አሁን ለምሳሌ አንተ አንድ ነገር ታነሳለህ፣ ከዛ ባነሳው መንገድ ስላሴንና አላህን እንመዝናለን። ስላሴ ማዕፀን ውስጥ አሉ የሉም? በሁሉም ቦታ አሉ? እንዴት ቆጠርካቸው? ሶስት እንዴት ደረሱ? አላህ እንዴት እንላለን? ይሄን ነገሮች እናነሳለን። እስከ አንድ ነጥብ አንሳና ባነሳው መነጽር እግዚአብሔርና አላህና ምን እንመዝናለን? አታልቅ ኡስታዝ ከመግባት ጥያቄውን መልስ። ጥያቄ ካለን መልስላለን። የምታነሳው ጥያቄ እኔ እያናጻጸርኩ በማስረጃ መልስልሃለሁ። የአባቶችህ ትምህርት ማመጣልሃለሁ። የማትቀበለው ከሆነ አልቀበልም ትላለህ። በስምና መልሳለሁ። በሁሉ መልሳለሁ። ተረጋጋ። እንኳን አባቶችን የራስንም ስለማታውቅ መጽሐፍ ቅዱስ ምን የምታውቀው ነገር ስለሌለ አንተ ብቻ ሳትሆን ሌሎቻችሁም ኡስታዞች አታልቅስ። አሁን የምትጠየቀው መልሳት ጠይቅ። አንተ ነው መልካም ናቂ ሚዛን እንዳትጨማለቅ። አሁን በኋላ የምትጨማለቅ ከሆነ ከስር ትሆናለህ። ተራለ ምናምን የሚል ቃላቶች እንዳትጠቀም። አንተም እንዳትጨማለቅ ዝም ብለህ ጠይቅ። እስኪ ምንድን ነው ጥያቄህ? ጠይቀኝ። መልካም በቂያማ ቀን አላህ ሙሐመድ ሸፋ እንዲሆናችሁ ትጠይቁታላችሁ። ሙሐመድም ደግሞ ወደ አላህ መኖሪያ ውስጥ ይገባና ይጠይቀዋል አይደለ? አምጣ ማስረጃ። ወደ አላህ መኖሪያ ኦኬ፣ ወደ አላህ መኖሪያ ውስጥ ይገባል ከተባለ አንድ ግን በቃ አላህ መኖሪያ አለው ማለት ነው አይደል? ወደ እግዚአብሔር መኖሪያ ውስጥ የሚገባት አለ። የእግዚአብሔር ቦታ አለው ማለት ነው። ኦኬ፣ ይሄው አንብብ። በቃ ተከፍቶልሃል። አንተ ከዚህ ጀምሮ ኡስታዝ እስከምብ ከላይ ጀምረህ አንብበው። እስኪ ምንድነው ያመጣኸው ነገር ከላይ ጀምረህ እያነበብክ ጨርሰውና ከተነበበ ነገር ምን ትምህርት ወስደናል እና ያለን አብረን ያንብቡና እኛ ከተናገርን የተለየ ነገር ካለ ይናገራሉ። ችግር የለውም ኡስታዝ። ቀላል እኮ ነው። የተሳሳት ነው ወይ ደግሞ የረሳ ነው የቆረጥ ነው ሐሳብ ካለ እርስዎ ማስተካከል ይችላሉ። አሁን ይሄን አንብቡ። አረብኛ በጣም ትወዳላችሁ። አረብኛ በጣም ስለምትወዱ እኛ ደግሞ የምትወዱትን ነገር ማምጣት እንተባበራለን። አሁን ቀጥሉ፣ አንብቡ። እኔ አንተ ምን ታደርጋለህ መሰለህ? ከመነሻው አንቱ ያልክ ልቀጥል ነበር። አሁን አንተ ለምን አያ ነው? ቀጥል። አሁን ቀጥል ከዚህ ጀምሮ። እኔ ያለንብህ የተቆረጠ ነገር ነው። ከላይ ጀምረህ አምጣህ እያነባህ እከተልሃለሁ። ናቂ ሚዛን አንተ ከላይ ጀምረህ ታነባለህ። ናቂ ሚዛን ከላይ ከጀመርክ ይኸውልህ እያንዳንዱን ጠይቃለሁ፣ እቀብርብሃለሁ። በዚህ አዲስ እስልምናን ቀብረኸው ትወጣለህ። ስለዚህ እዚህ ጋር ያለው ላይ ጀምር። ከአንድ ጀምረህ ከጀመርክ እያንዳንዱ ላይ ቀብርብሃለሁ። ስለዚህ እኔ ስላሴ ቀብርልሃለሁ። እኔ ስላሴን እንደምታውቀው ቀብርልሃለሁ። አንብበው። ከላይ ጀምረህ እያነበብክ አስተምረህ አንብበህ አንተ እንዳለ ምንድነው? ከላይ ጀምረህ አንብበው። ናቂ ሚዛን አታልቅስ። ቆይ ከላይ ጀምረህ አምጣውና እያነበብክ ወገናችን አታልቅስ። እንግዲህ እነኚህ ናቸው ንጽጽር እንሰራለን የሚሉ እንግዲህ አስባቸው። አዳምጥ። የዋብያ ቀጣፊ ኡስታዞች እንደዚህ አይነቶቹ ናቸው ንጽጽር እንሰራለን የሚሉት። እንግዲህ እኛ ፊት እንትን ሲሉ ማልቀስና መጮህ ነው ስራቸው። እኛ ከአንዴ ሁለት ታሪኩን ተናግረነዋል። ስለዚህ ሰምተን የገባኸው አታድርገኝ። አልሰማሁም። ጀምረህ አንብበውና እያነበብክ ከአንዴም ሁለት ጊዜ አንብበን ታሪኩን። ሀዲሱ በጣም ትልቅ ነው። አዳምጥ። ከአንዴም ሁለት ጊዜ አንብበናል፣ አስረድተናል፣ አሳይተናል። ስንወያይበት የቆየ ነው። ስለዚህ አሁን ከተከፈተልህ ጀምሮ አንብብ። አይ ሙሉ መረዳት ፈልጋለሁ ሀዲሱን ካልክ በትንሹ 10 ደቂቃ ይፈልጋል። አዳምጥ። ሀዲሱን ልንገርህ 74 40 ላይ ይገኛል ቡሃሪ ላይ።
አንብበው ታሪኩን። እዚህ ጋር ስትደርስ ከአንተ ጋር እንቀጥላለን። እስከዛ ሌሎቹ ይቀጥሉ። በውስጥ አንብበው እስከዛ ድረስ። በቃ አሁን እያነበብኩት አስተምራችኋለሁ። ሐዲሱ ከፍቼ አነባለሁ። አንተ ዝም ብለህ ትማራለህ ማለት ነው። ሐዲስ ስጠኝ ቁጥሩ፣ አንተ ቁጭ ብለህ ትማራለህ። እኔ አስተምራችኋለሁ። መልካም። ቁጭ ብለህ ትማራለህ። ዛሬ ነው። ኦኬ ስጠኝ ሐዲስ ቁጥሩ ስጠኝ፣ እኔ አስተምራለሁ። እያንዳንዷን ላይን ባይን ላይን ጠይቀሃለሁ። እስልምናን አፍርሼብህ ትወጣለህ ማለት ነው። እንደዛ ከሆነ ላሳየህ አሁን ይግረሉ። እኔ አስተምራለሁ። ሐዲሱ ከጨረስኩ በኋላ ካስተማርኩህ በኋላ አይ እንደዚህ ያስተምረኛልና ብለህ ትጠይቃለህ። አይ እያንዳንዷ ላይ ምክንያቱም አዳም አይችልህ አንብብ። እያንዳንዱ ላይ እስልምናን የሚያፈርስ ሐዲስ ነው ይሄ ሐዲስ። ስለዚህ እያንዳንዷ ከመጀመሪያ ጀምረ ከ20 በላይ ጥያቄዎች እስልምና የሚያፈርስ የያዘ ሐዲስ ነው። እኛ ከፍ ያላልነው እስልምና ማፍረስ ከብዶን አይደለም በዚህ። ስለዚህ ክፈተው አንብብ። ኦኬ አሁን ምን ያደረጉ መሰለው? ሚት ያደረጉ ነው። እኔ ማውቃቸው ሰው እየሰማ ነው ይሄ ተሰበሰበው ከፍቼ እኔ አንብብ። ኦኬ አዳምጥ አንብብ። አንተ ነው የምትጠቅሰው። ሐዲሱን ላስተምርህ ፈልገህ ነው። ሐዲሱን ከፍቼ እያነበብኩ አስተምራቸዋለሁ። ሐዲሱን አንብቤ ካስተምርኩ መሐመድን አላህን ማስተምር ሰው ነኝ። አላህና መሐመድን ቀጥቅጬ ማስተምራቸው ነው። ስለዚህ ኃይለ ቃላት እንድናገር አታድርገኝ። ሐዲሱን አንብብ፣ አትጨማለቅ፣ አንብብ። ወጣት እያመለክ አላህ አስተምራለሁ ትላለህ። አሁን አትጨማለቅ። ወንድማችን ወደ ሐዲሱ ለምን አገባም? አንድ ድፍን ድንጋይ አንብቦታል መሰለኝ፣ ያውቀዋል መሰለኝ። ክፈት ወይ በእንተ ሚት አድርጋ እያነበብኩ አስተምራቸዋለሁ። ታስተምራለህ ይሆናል። ኃይለ ቃላት ትናገር ወንድማችን፣ ኃይለ ቃላት ትናገር። ሐዲሱን ክፈት። በቃ ሐዲሱ ስጠኝ ቁጥሩ፣ አንተ ዝም በል። አሁን ለጊዜው 5 ደቂቃ ብቻ ዝም በልና ሐዲሱን እያነበብን ሰውስ እናስተምር። ከዛ ከእስልምና ትምህርት ጥያቄ ካለ 100 ሚሊዮን ጥያቄዎች ትጠይቃለህ። በእናትህ እስቲ እባክህ ወንድማችን ጀምር። والله ምንድነው ሱብሃንአላህ ትምህርት ፈልገው ነው እንደዚህ። ኦኬ صحيح ቡኻሪ ስንት ቁጥር አልከኝ? صحيح البخاري 74 40 በዱላ ካሜራ ይፈረው። عربኛ ታነባለህ? እንግሊዝኛው ተከታተለኝ። ሐዲስ በአረብኛ ስለሆነ አነባለሁ። እንግሊዝኛ አንተ የምታውቀው እንግሊዝኛ የሌለ ነገር ከከፍ ካነበብኩ አረ የሌለ ነገር አንብበሃል በእንግሊዝኛ የለም በለኝ። ከፍቼው አላከፈትኩም። እንግሊዝኛው ስለ አረብኛው ስለማታነበው ማለት ነው። ኦኬ ምን ይላል? አይ ሪካርድ እንዲመች በደንብ ሪካርድ እንዲያደርጉ ዘመዶች ነው። ችግር የለውም። ሪካርድ ያደርጋሉ። ችግር የለም። طيب ምን ይላል ሐዲሱ? አሁን ትልቅ ጥያቄ እስልምናን የሚያፈርስ ጥያቄ የተገኘ ተብሎ መጥተዋል። ኦኬ أن النبي صلى الله عليه وسلم قال يحبس المؤمنون يوم القيامة حتى يهموا بذلك فيقولون لو استشفعنا ربنا فيريحنا من مكاننا فيأتون آدم يوم القيامة የሰው ልጆች ሰበስባሉ፣ ይታሰራሉ ማለት አለ፣ ይቆማሉ ማለት ነው አላህ ፊት። ከዛ አላህን ለምኖ እኛን ከዚህ የሚያወጣን ከዚህ የሚያድነን ሰው ቢመጣን ይላሉ። فيأتون آدم فيقولون أنت آدم أبو الناس خلقك الله بيده الله በእጁ ከፈጠረህ ይሆን ከአዳም ሆይ ይላሉ ወደ አዳም ነው። وأسكنك جنته وأسجد لك الملائكة وملائكته أنت جنة ياسكمته ملائكة من دي سجد الله يدرجه وعلمك أسماء كل شيء لتشفع لنا عند ربك حتى يريحنا من مكاننا هذا الله فيت أما لله በእጆቹ የፈጠረ ስለዚህ አላህና አደም ተነካክተዋል ማለት ነው። ቴንክ ዩ ቀጥል።
ተነካክተዋል የሚል የለም። የአንተ ንግግር አንተ ህፃን ስለምታመልክ የህፃን ስዕል እየሳልክ አታናግረኝ። አሁን አንተ ጥያቄ ካለ ጠይቀኝ። በእጆቹ የፈጠረ ማለት ምን ማለት ነው? በእጁ ነው የፈጠረው አይደለም? ስለዚህ ኦኬ አዳምጠኝ። እዚህ ላይ ነው ፈጣሪ እጅ አለው ከተባለ ይነካካል ማለት ነው። ሳይነካው ነው የፈጠረው። እሺ ስለዚህ ፈጣሪ እጅ አለው ከተባለ ይነካካል ማለት ነው አይደል? በእጁ ፈጣሪ ወይ እጅ አለው ከተባለ ፈጣሪ ይነካካል ማለት ነው። አትጮ እኔ እንደዛ ላምንፋይ ዋብያ እንደመሆነ አራት ነገሮችን አለ ሊትራሊ አማኝ እንደመሆነ እግዚአብሔር አማኝ እንደመሆነ አዳም እምነትን አትሸማቀቅበት። አራት ነገር በእጁ ፈጥሯል ለታምናለህ ከሆነ አላህ ይነካካል። ኦኬ አሁን አዳምጥ። እሺ አሁን ምን ብሎ ተናገረ ያ ጀማዓ? እዚህ ላይ ሚት እያደረጉኝ ስለሆነ ውይይት ከፈለክ እኔ ጋር የፈጣሪ ማንነት በክርስትናና በእስልምና ያለው የሚነካካ ማን እንደሆነ መዋየት ከፈለክ አታልቅስ፣ ቀጥል፣ አንብብ። አንተ ነው የምታለቅሰው። ለምን ሚት ታደርገኛለህ? ኦኬ ሚት አታደርገኝ። ታይ እዚህ ላይ ምን አለ? እጅ ይነካካል ምናምን የሚለው የፍጡራት ባህሪ ነው። አሁን እኛ ሙስሊሞች ቀጥል፣ አንብብ፣ ያሰነውታ አንብብ፣ ቀጥል ኡስታዝ አንብብ። طيب ተረተረታ ታውራ ያነሳው ነገር ስላለ እየመለስኩ ባነሳው ጉዳይ ላይ በእጆቹ በቃ ፈጥሮታል። ቀጥል ሚት አድርግ። ኦኬ እጁ ተነካካ የሚለው ይሄ የፍጡር አምላኪዎች ንግግር ነው። አንድ ፍጡር ስለሆነ ቀጥል። በእጆቹ ፈጠረው። በእጆቹ ብለህ ታምናለህ። አራት ነገር አንዱ አደብን ነው። አላጅ ያለው ብለህ ታምናለህ። በእጆቹ ፈጠረው ብለህ ታምናለህ። ቀጥል። እሺ ሚት አድርግ አንዴ። ቀጥላም ፈጣሪ እጅ አለው ስለተባለ ኦኬ ሚት አድርግ። እኔ ያብራራው ነው የሚገልጽልህ። አንተ የምታነሳው ነገር አንድ ነገር ሳይቀር ገልጻለሁ። ኔክስት ቀጥላ አንብብ። ገና እችኛው የመጀመሪያ ጥያቄ ነው። ገና ይኸውልህ ደምን ባስለቅሳለሁ እዚህ አዲስ ላይ ቀጥላ አንብብ። አሁን አታልቅስ ኡስታዝ። እያያችሁ ነው። እኔ እንዳትወጣ ነገር ልመልስ እንዳትወጣ አንብብ። እንዳትወጣ አንብብ። አንብብ ቀጥለህ ወገን አንብብ። ይገልጻሉ። አንተ ያነሳው ነገር አለ እዚህ ላይ ያንተን ተረት ማንም አይሰማም። ቀጥል አንብብ። ተረት አይደለም እምነቴ ነው የምነግርህ። ተረት አታውራ፣ አንብብ። ወገናችን ተጨንቀሃል አይደል? መልስ ስላለን ታውቃለህ። እስልምና መልስ ስላለው ስለሚያውቅ ሰው እንዲናገር አንብብ። እንደዚህ የሚሸውዷችሁ እንዲህ ነው የሚያጭበረብሯችሁ። አንብብ መረጃውን ሲባል ያነብ እንዲህ ነው የሚያለቅሰው። ኡስታዝ እባክህ ንጽጽር መሰራን አይደለ? አንብብ፣ ሐዲሱን አንብብ። ተረት አታውራ። እሺ ምን አለ? አሁን አንተ ለተናገርከው ነገር ነው የምመልሰው ወገን። አሁን ምን አለን ሰውየው? ፈየቁሉን በእጄ በፈጠርኩ ሲል አላህ ሱብሓነሁ ወተዓላ እጁ ከአደም ጋር ተነካካ፣ እጁ የሰው ነው ምናምን የሚለው ይሄ ተረት አልወጣኝም። ያ ኡስታዝ እጁ የሰው ነው ነው ያለ አልወጣኝም ብያለሁ። በቃ እሺ ሜት አድርግ። ሰው እንዲናገር እንኳን አትፈልግም፣ ትጨነቃለህ። ለምን? ሱብሃንአላህ። እሺ ሜት አድርግልና 2500 ሰዎች ታዘቡ። የንጽጽር የሚሰራ ነው እንግዲህ እናውቃለን ከሚሉት አንዱ ነው። እንደዚህ አይነት ደደቦች ናቸው ማለት ነው እንዳለ ኡስታዞቻችሁ ታዘቧቸው በደንብ። ቀጥላ አንብብ። እያደረገ እየተሳደበ ነው። ይሄ ነው መምህር ቄሳችሁ ይሄ ነው ሜት እያደረገ አይደለም ኡስታዝ። ይቅርታ እፎይ ይቅርታ። አሁን ሚውት አርግ ይሉትና ሚውት ሲያደርግ ሌላ ነገር ነው የሚያወሩት። መስራት መልስ አንብብ ተባልክ አንብባ ሚውት አርግ ትለዋለህ። ሚውት ሲያደርግ ደግሞ ሐዲሱን አትናገርም፣ ሌላ ነገር ታወራለህ። እሺ ሜት አድርጎ ወገኖቻችን፣ እኔ ሐዲሱ እያነበብኩ ለሰው አስተምራለሁ። የእስልምና ትምህርት ፈልጋችሁ ነው እዚህ ላይ ያላችሁት ወይስ እኛ በምን? ሐዲሱን ቀጥል እባክህ፣ ሐዲሱን ቀጥል እባክህ። እሺ ሌሎች ዝም በሉ። ከዛ አላህ ሱብሓነሁ ወተዓላ በእጅ በፈጠረ ይላሉ። ይነካካል አላህ እንዴ ምናምን የሚለው ነገር የእስልምና ትምህርት አይደለም። ለናንተ ለመታለል የሚያናገሩህ ነገር ነው። ይሄ ያዙት። ሐዲሱን ቀጥል ኡስታዝ፣ ሐዲሱን ቀጥል እባክህ። ላኢላሃ ወገን በካሽ ሜት አድርግ። ትምህርት የምታነሱት ነጥብ እኮ እናውቃለን። አሁን የምታነሱትን ነጥብ እያመለስኩ በመሄድ የሚያስጨንቃችሁ ከሆነ ቀጥል ኡስታዝ፣ ሐዲሱን ቀጥል።
አብዱል ፊትና አንተ ሚት አድርግ። ድራማ ልትሰራ ትችልም በእኔ ላይ። ኦኬ አሁን ምን አሉ ሰዎቹ? ወአስጀደ ለከል መላኢካ መላእክቶቹ ያሰገደልህ ወዓለመከ ያኒ ሁሉንም ስሞች ያስተማረህ የሆነ በእጁ የፈጠረህ የሆነ ከዚህ ቦታ እንዲያወጣን ፈጣሪ አማልድልን ይሉታል። ቃል ፈየቁሉ ለስቱ ሁናኩም ያኒ እኔ ለሄ ለኔ ለሚገባ አይደለም ይህን ጉዳይ አላደርገውም ይላቸዋል አደም። ቃል ወየዝኩሩ ኸጢአተሁ ለቲ አሳበ አከለሁ ሚነ ሸጀራ ያኒ እሱ ቅጠል መብላቱን የጥንት እንትኑ ያስታውሳቸዋል። ወቀድ ኑሂየ ዐንሃ ተከልክለው እንዳትበላ ተብሎ ተከልክለው የነበረውን የቅጠሏ ጉዳይ ይነግራቸዋል። ወላኪን ይእቱ ኑሐን አወለ ነቢይን በዐሰሁ ላሁ ኢላ አህሊ ልአርድ አላህ ስብሓነሁ ወተዓላ መጀመሪያ ከላከው ነቢያት የሆነውን ወደ ኑሕ ሂዳችሁ እርሱን አስፈቅዱ ይላቸዋል። ፈያእቱነ ኑሐን ፈየቁሉ ለስቱ ሁናኩም የመጀመሪያው ነብይ ማን ነው? እሱ ናቅ ሚዛን። ኦኬ እሺ አሁን የመጀመሪያ ነብይ ምንድነው የሚለው? ይሄ ነብይ ብሎ ዝም አላለም። አደም አለይሂ ሰላም ምን ይላል እዚህ ላይ ሐዲሱ ላይ አወለ ነብይን በዐሰሁ ላሁ ኢላ አህሊ ልአርድ የሰው ልጆችን ለማስተማር ሂድ ብለህ አስተምር የተባለ የመጀመሪያ ነብይ ነው ሲል ሪሳላ ስላለው ነው። ለምሳሌ አደም አለይሂ ሰላም ሌሎችን እንዲያስተምር አይገደድም። ነብይ ረሱል ሆነ ተማረ። አይዞህ ቀጥል። ኦኬ እሺ አዳምጥ። አሁን ረሱል ምንድነው? ረሱል ወነብይ የሚባለው ሪሳላና ሰዎችን ማስተማር መታገል ተገዶ ይሄንን ስራ ከሰራ አንድ ሰው ሪሳላ ወንቡዋ አጠቃልሎ የያዘ ነው። ስለዚህ ሪሳላ ወንቡዋ ግን አንድ ሰው ሰዎችን የማስተማር ግዴታ ያልተሰጠው ግን የአላህ Subhanahu Wa Ta'ala ወህይ የሚቀበል ከሆነ አንድ ሰው ግን ነብይ ይባላል። ስለዚህ ከሪሳላ ሰዎችን የማስተማር ኃላፊነት ተሰጥቶት ተረታታውራ በቃ ኡስታዝ ታገስ ነው። ኮስታውን ምንም የምታወራው ነገር ፍሬ የለውም። ኖህ የመጀመሪያ ነብይ ነው ብሎናል። አዳም አዳም የመጀመሪያ ነብይ የሚሉት ውድቅ ይሆናል። አንድ በሉ አዳም የመጀመሪያ ነብይ አይደለም። ሁለት አዳም ተረተረተ እንዳግዘን ሰማነ እኮ ፕሬስ አዳም ለምን እንደሆነ ይነግራል። ፕሬስ አዳም ቆይ ወላሂ ፕሬስ አዳም አንደኛ አደምን ልብ በሉ። ሁለተኛ ኢሪሪስ አለ። ኢሪሪስ ከኖህ ቀድሞ ነው ያለው። አሁን ቀጥልና አንብብ። እንደገና ደግሞ ሉክ አደም ሸፋ መሆን ያልቻለበት ምክንያት ምንድነው? እሱ ኃጢአት የሰራው ያንን ትዝ ብሎት በኃጢአቱ ምክንያት ነው። ስለዚህ ስቲል በዛ ኃጢአት ውስጥ ነው ያለው አደም ማለት ነው። ያቺ ዕፀ በለሷን የበላው በዛ ኃጢአት ውስጥ ነው ያለው። በዛ ቪክቲም ሜንታሊቲ ውስጥ ነው ገና ያለው አደም። ሸፋ መሆን ያልቻለበት ምክንያት ምንድነው? አደም ዕፀ በለሷን መብላቷን አንዲት ጥፋት ያችን በዛ ስቲል ተጠያቂ ነው ማለት ነው። አሁንም ኦልራይት ቀጥላውን አዲሱን አንብብ። መጽሐፉን በዚህ ተጠያቂ ነው ማለት የሌለ ነገር አሁን የምትናገረው ንፋስ ማያነሳት ነው። ተናገርኩ መልስ እሰጥሃለሁ። አዲሱን አንብብ። እሰጥሃለሁ መልስ። ሸፋ መሆን ያልቻለው ለምንድን ነው? ለምንድን ነው ያልቻለው? ኦኬ አሁን ለምንድን ነው አለ? ጥያቄን ብቻ መልስ። ለምንድን ነው አለ? ወገናችን አዳምጠሽ ልመልስ። ድራማ የምትሰራባቸው ሰዎች ለምን? እሺ አሁን ሸፋ መሆን ያልቻለበት ምክንያት ምንድን ነው? እሱ ሐዲሱ ብቻ መልስ። ቀርበው የሰው ልጆች طيب አሁን አንድ ሰዎች በአላህ ፊት ቀርበው ሲጠየቁ አላህ Subhanahu Wa Ta'ala ቢመራቸው እርሱ ፊት ከኛ የተሻለ ነብይ አለና እርሱን ጠይቁ ብለው ሲያስፈቅዱ መተናነሳቸው አላህ ፊት እንኳን ለምን አልችልም ያለው ናቅ ሚዛን መተናነስ ሚደለው ነብይ መሐመድ ኦኬ طيب አይልም ሙሐመድ ባክ ናቅ ሚዛን ለምትከፋለህ ክርስቲያን ለሚገባው ኃጢአት ሰርቻለሁ ዕፀ በለሷን ያድኔ በልቻለሁ ነው ያለው። ለምን ነው በእናትህ ሚት አታድርገኝ። እኔ በላይ መጀመሪያ ሸፋዓ ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሸፋዓ አዳመጥ። እሺ ወላሂ ትምህርት እንኳን አይፈልግም። በመሃል እየገባ ድራማ እየሰራ ምንድን ነው አወል መጀመሪያ ኑህ ዐለይሂ ሰላም የመጀመሪያ ነብይ እሱ ማለት ነው ምናምን ብሎ ድራማ ለመስራት የሞከረው ነገር አይደለም።
ባክ ናቅም ይዛል እየያት ትበልብን። አሁን አንብብ በቃ ራሳችንን አትግደል። ውይይት ማድረግ በለስኩ በደቂቃ ነው ወይ አይኔ እናንተ በደቂቃ ነው ወይ እስኪ መዋየት ፈልገን በመሀል እየገባን ከምትረዱ በደቂቃ ነው ወይ በቃ እፎይ እንደዚህ እናድርግ ላስታርቃችሁ። አይ በመሀል በቃ እንትን የሚባለውን ተወውና እያነበበ ወደዛ ቤት ጥሩ ነው ማለት እንትን ሰዓት ስለሚወስድ እኔ እንዳብራራ እዛ ይድረስ። አይ በመሀል በቃ እንዳትጠይቀው እንዳታጨናንቀው። ያረበሽ ነው እያያችሁ ነው። መስም አይፈልጉም። አንተ ሰበብ እየፈለክ ነው። አንተ አሁን ላለመመለስ ሰበብ እየፈለክ ነው፣ ወደዛ ላለመሄድ። አሁን በቃ ይቅርታ ብለሃል። በመሀል አይጠይቅህም። ወደ ሐዲሱ ሂድ ኡስታዝ። አንብብና ዝም ብለህ ቀጥልሽ። አሁን መጀመሪያ ኡስታዝ ነኝ አላልኩም። ኡስታዝ አትበል። ቀጥል በቃ ዝም ብለህ አንብብ። በቃ እሺ። አሁን ሜት አድርጉ። እናመሰግናለን። አሁን በመሃል ካልገቡ ታያላችሁ። አጀማ መጀመሪያ ሪሳላ የሚባለው አንድ ሰው ኃላፊነት ተሰጥቶ ሐዲሱን አንብብ። ግዴታ ሐዲስ ነው እኮ ረሱላን የነብይ ያለው አላህ አንብበው ኡስታዝ። እያነበብኩ ነው ወገናችን። ምን ሆናችሁ? አላህ ምንድነው ተረበሻችሁ አይደለም? መልስ ስላለን በእስልምና እንደ ሰዎች እንዳይሰሙ መልስ በመሃል እየገባችሁ እየረበሻችሁ አረባ አላህ ይለብጀም አንብብ። ድራማ መስራት መልስ ፈልጋችሁ ከሰራና ተማር። 5 ደቂቃ ብቻ ተጠኝ። 5 ደቂቃ ልጨርስ። ከሰራና ተማር። በቃ ሊወርድ ፈልጓል ማለት ነው። አይ ሊወርድ ፈልጓል። ያ ሰዓት መግደያ ነች። እንደዚህ አይነቶቹ ናቸው እንግዲህ የውሸት ሚዛኖች። ንጽጽር እናውቃለን ብለው እንትን የሚሉት ኤኔስ ዝቅ ብትል እንዴት እንደምቀብር አሳይ ነበረ ሙሉ ሐዲሱ ላይ ግን እያበዛ ኤኔስ ክርስቲያን ቀጥል ፓራፍሬዝ አድርገው ቶፒኩን አሁን አስረዳለሁ ብለው ሲሞክሩ ኡስታዙ ጭራሽ ሌላ ጥያቄ ብዙ ጥያቄ ነው የሚፈጠረው እና እዛ ቦታ ላይ ፖይንቱ ላይ መድረስ አልቻሉም። እኛ ግን ፖይንቱን ነው የምንፈልገው። አላህ ሙሐመድ ወደ አላህ ቤት ሄዶ ከዛ በኋላ ካስገባው በኋላ ሱጁድ ይወርድለታል። ሱጁድ ከወረደለት በኋላ ደግሞ ከአላህ ቤት ይወጣና እንዲያማልድ የተፈቀደለትን ሰው ያክል ከጀሃነም እሳት አውጥቶ ወደ ገነት እንደሚያስገባቸው ይናገራል። ከዛ እንደገና ለሁለተኛ ጊዜ ደግሞ ሌሎችን ወደ ጀነት ለማስገባት ወደ አላህ ቤት ድጋሚ ይሄዳል። ድጋሚ ወደ አላህ ቤት ሄዶ እንዲገባ ሲጠይቅ ፍቃድ ይሰጠውና ይገባል። ከዛ አሁንም የተወሰኑ ሰዎችን እንዲያማልድለት ይጠይቃል። ከዛ እነሱን እንደገና ከአላህ ቤት ይወጣና ወደ ጀሃነም ሄዶ ወደ ገነት ያስገባቸዋል። ድጋሚ ሶስተኛ ያለ አራተኛ ጊዜ ወደ አላህ ቤት ይመላለሳል ሙሐመድ። እኛ የፈለግነው እዚህ ይሄንን ፖይንት ነው። ስለዚህ የአላህ ቤት ምንድነው ነው ጥያቄያችን። አባስ ሰላም ነው? ኦኬ ጥያቄውን ሰምተዋል? ኦኬ የአላህ ቤት ምንድነው? እሱ ፍጡር ነው ወይስ ፍጡር አይደለም? እሱ ፈጣሪ ራሱ ለራሱ የገነባው ዙፋን አለ፣ አርሽ ይባላል። አይ አርሽ አይደለም። አርሹ ሳይሆን ቤቱ የት ነው ያለው? አርሹ ላይ ነው ያለው ወይስ የት ነው ያለው? ቤት አይልም። ቤት የሚል አንቀጽ የለም። ቤት ነው የሚለው። አርሽ አይደለም የሚለው። አርሽ አይደለም ቤት ወይም መኖሪያ ፊሂ። ይሄን እስኪ አንብበው ዘማርገው። ይሄን አንብበው ምን ይላል? ከላይ ልጀምርልህ፣ ከዚህ ከመጀመሪያው አንቀጽ ላይ። ኦኬ ያው ከሚታይ ጀምሮ እስኪ አንብበው ከዚህ አካባቢ ጀምሮ አንብበው። توبكاني في فئتني فاستأذن على ربي في داري فيأذن لي عليه. من مالتنا في داره؟ في داري يعني እዛው አርሽ ነው في داره ይላል አይልም። ለምን ተዋሻለህ አባስ? ዳር ማለት እኮ የሆነ ቤት አይደለም። አረበኛው ቃሉን ክልስ ተከፈልክ ቤት አይደለም። ሰርች አድርግና ይኸው። ኦኬ ወዴት እንድገባ ተፈቀደልኝ ነው የሚለው እዚህ ጋር። ወደ ጌታዬ መኖሪያ እንድገባ ተፈቀደልኝ አይደል የሚለው?
ኦኬ። ስለዚህ እና አርሽ ነው የሚለው ይሄ ፈኢዛ ረአይቱ ወቀዕቱ ሳጅደን ፈኢዛኒ ሉክ እዚህ ጋር ማለት ነው ማስተዋል ያለብህ ነገር። ለምሳሌ አሁን እፎይ አሁን እዚህ መጣሁት አሁን ይሄ ላይቭ የእፎይ ቤት ነው። እሺ አሁን ይሄ ላይ ወተራው ይሄ የእፎይ መኖሪያ ቤት ነው። ኦኬ። አላህ ይሄ ምንድን ነው? ይሄ መልስልኝ እኮ ይሄ ምንድን ነው ያላህ? ኦኬ። አላህን ከእፎይ ላይቭ ገስት ጋር ያላህን ቤት እያመሳሰልከው ነው። ቃሉ እንዲገባ እየፈለኩ ነው። የቃሉን እያስረዳው ነው እንጂ ያንን አይደለም እኮ። ይሄንን አስረዳ። ዳር የሚለው ለምሳሌ የሆነ አካባቢ ለምሳሌ እዛ የአርሹ አካባቢ ለምሳሌ አሁን ዳሩ ይባላል። ለምሳሌ በቃ የትኛው በፈለከው ለምሳሌ እንደ ቀይ በለው ለምሳሌ ከፈለክም እንደምንም በለው ዳር በልና ወሰደው። እሺ እና ምን ይሁን መላ ቃሉን ተረዳው። እሺ ዳር ብለው ወሰድከው ምንድነው? ከዛ በኋላ ሴንስ የሰጠ ዳር ውስጥ ገባ። መሐመድ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ጌታችን ፊት ለፊት እንደሄደ ነው ሊያማልድ። ፊት ለፊት የሚለውን እስቲ ያሳየኝ። የቱ ጋር ነው ፊት ለፊት የሚለው? አስፋልኝ ፊት ለፊት የሚል ቃል እዚህ ውስጥ አለ? አስፋው በደንብ ወይም ስልኩን ወደ መሀል አድርገው። ይታያል አይደለ? የመጨረሻ ነው በቃ ዙም ወይስ እንደዚህ ዙም ላድርግልህ? በሰፊው ይሄ ስልክ ዝቅ አድርገው ስልኩን በቃ እዚህ ጋር ሙሐመድ ሰለላሁ ዐለይሂ ወሰለም አብደን ገፈረላሁ ለሁ ማ ተቀደመ ሚን ዘንቢ ወማ ተአኸር። ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ያለፈውን ወንጀሉም ወደፊትም እንዳለ ሙሉ ወንጀሉ የተማረለትና የነጻ ነው። ስለዚህ እሱ ብቻ ነው ለሁሉም አማላጅ ሊሆን የሚችለው የተፈቀደለትም። ይሄ ራሱ ቅድም ካልኩ ጋር አባስ አሁን ቅድም ያን የውሸት ሚዛንን የጠየቅኩት እዚህ ጋር ቢመጣ ቀብረው ነበረ። አይ ያልተማረለት አይደለም ማለት አይደለም ብሎ ሞግቶ ነበር አላ አደም ላይ ሲጀምር ኃጢአት ስላለበት ነው ስል እዚህ ጋር ሲመጣ መሐመድ ይቀብረዋል። አየህ፣ ምክንያቱም መሐመድ ከነሱ የበለጠው ለምንድን ነው? ያለፈው ኃጢአቱ ስለተማረ ወደፊቱም ስለተማረ አይደለ? የተማረለት ነው። which means ከሌሎቹ እንዲበልጥ ያደረገው ኃጢአቱ ያለፈው ስለተማረ ወደፊቱም ስለተማረ ነው አይደለ? አንዱ ይሄ ነው። ባይ ዲፎልት ምን እያልከን ነው ማለት ነው አባስ? የነኛ ኃጢአቶች አልተማረም ማለት ነው። ቴንክ ዩ። የነዛ እንግዲህ ገና የውመል ቂያማ አላህ እዛው በፊት ለፊቱ የሚመራቸው ይሆናል። ግን ይሄ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም በምድር ላይ አላህ ግልጽ አድርጎ የተነገረለት ነው። በምድር ላይ የነገረው ገና ቀደም ያልኩት ትክክል ሆነ ማለት ነው አባስ። ቀደም ያልኩት ሚዛን ቆይ። ስለዚህ እነኛ ነቢያቶቻቸውን ጋር ገና ኃጢአት ውስጥ ናቸው ማለት ነው። አደም አሁን ሉክ ሸፋ መሆን ያልቻለው ምንድነው? ቅድም ስለው ያ ብሎ የወጣው ኡስታዝ ንጽጽር ይሰራል የሚባለው አልችልም ያለበት ምንድነው? ጸበለስ አንዴ በልቻለሁ ኃጢአት አለብኝ አልችልም። አላህስ ሶሪ ቆይ አንዴ ሙሐመድስ ከነሱ ሁሉ የበላይ እንዲሆን ያደረገው ለምንድን ነው? ትንሽ ዝቅ አድርገው የኢሳኒ አድርገው ይጀምርልን። ሙሐመድ ደግሞ ከነሱ እንዲበልጥ ያደረገው ምንድን ነው? በፊት የሰራው ኃጢአት ተምሯል፣ ወደፊትም ይማራል። ወደፊት የሚሰራው በዚህ ምክንያት አንተ ከነሱ ትበልጣለህ። ይሄ አላህ ብለህ የምትከተለው አካል ኢፍታዊ መሆኑን የሚያሳይ ነው። እንዴት በለኝ። የሌሎቹን ነቢያቶች አንዴ የሰሯትን እንኳን አልምርም ብሎ ለነብይህ ሲሆን ግን አስቀድመው የሚሰራውን ምሮታል፣ ገና ለሚሰራው ምረት አድርጎለታል። በዚህ ደግሞ ከሌሎች ነቢያቶች ትበልጣለህ ብሎ ማለቱ አላህ ኢፍታዊ ዳኛ መሆኑን የሚያሳይ እንጂ ሙሐመድ በራሱ ፐርፌክት የሆነ ወይም ደግሞ ጎበዝ ጥሩ ያለው ሆኖ ሳይሆን አላህ ኢፍታዊ መሆኑን የሚያሳይ ነው። በኃጢአት ተጨማልቆ ኃጢአት ሰርቶ አሁን የኢሳን አንብበው። ኢሳ ያልቻለበት ምክንያት ምንድን ነው? አንብበው። አዳምጠኝ እዚህ ጋር ቀጥልና አንብበውና ታስረዳኛለህ። የኢሳን አንብበውና ኢሳ ወደ ሙሐመድ ለምን እንደላከው ይቅርታ ጋና አንድ ባንድ እንሂድ። ቀጥል። የኢሳን አንብበውና አብረህ ቀጥል። አብረህ መልስ ሁለቱንም። ይሄን አሁን ልንገርህ እዚህ ጋር መሐመድን ልዩ አድርገው ወደደው ለምሳሌ ልስጥህ። ፈቃደኛ ነህ ለመቀበል ምሳሌን? ቀጥል ካወጣ በምታመጣው ምሳሌ ግን እኔም እንድቀብር ወይንም ደግሞ አምስት ልጅ ቢኖርህ አምስቱን ልጆች አሁን እኩል ላትወድ ትችላለህ። አንደኛውን አስበልጠህ
ልትወድ ትችላለህ። አሁን ታዲያ ይሄ ሌሎቹን አልወደድክም ያስብላል፣ ኢፍታዊን ያስብላል። ቴንኪው አንዱ አንደኛው ወደቶች ስላለ ኢፍታዊ ሊያስብል ይችላል። ሞር ብትወደው አንደኛው ልጅህን ብቻ ሞር ብትወደው ሌሎችን እኮ ጠላቸው ማለት አይደለም፣ ግን አንደኛው ልጅህን ሞር ብትወደው ሌሎችን እንደ ኢፍታዊ ይታያል፣ በደንብ ይታያል። ፈጣሪ ዘንድ እንደኛ በሰውኛ ከሆነ ኮምፔር የምታደርገው ገና አንተ አሁንም ጨለማ ውስጥ ነው ያለው ማለት ነው። ሎክ በፈጣሪ ዘንድ እንደኛ ገና ምን አሁን አንተ እያደረከ ሹመት ጉዳይ ነው። ምድራዊ ሹመት አይደለም ይሄ ሰማያዊ ነው። እሱም ደግሞ የተያዙበት ምክንያት ምንድነው? አንደኛው አንዲት ኃጢአት ብቻ ነው የሰራው። በዛች ኃጢአት ወንጀለኛ ተብሎ ስቲል በወንጀል ውስጥ ነው ያሉት እንዳለ ነቢያቶች ወደ 124,000 መልእክተኛና ነቢያቶች አሉ፣ ወንጀለኛ ናቸው አንዳንድ እንኳን ሰርተው። ሙሐመድ ግን የሰራቸው ኃጢአቶችህን ሁሉ ምር ያለው ወደፊትም ያሉትን ምር ያለው ተብሎ አንተ የበላይ ነህ ለነሱ የበላይ ለሆነበት ምክንያት በራሱ ችሎታ በራሱ ሳይሆን በአላህ ሁኔታ ይሆናል ማለት ነው። እሺ የኢሳን ንገረኝ። እሺ የነብያችን እኮ አንድ ብቻ አይደለም ብዙ ኃጢአት ነው የነብያችን። የአደም ግን አንድ ብቻ ነው። የኢሳን ንገረን። ወይ አባስ ሙሐመድ ኢሳን የበለጠበትን አንብብና ንገረን እስቲ። ይሄ ልጨርስልህ። አንተም እንደ ናቅ ሚዛን እንተናል ቀጥል። እሺ አልጋለባለም ደረስና ጥያቄውን ጠይቀህ በፈቃደኝነት ነው መልሱንም ከፈቀድክ ነው፣ ካልፈቀድክ ነው እሄዳለሁ። ቀጥል። መሐመድ ማን ነው ከሌሎቹ ልዩ ማረገው? እሱ ሲጀምር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ገና በልጅነቱ ነው ጥፋትን እንድትሰራ ኃጢአትን እንድትሰራ የሚያደርግህ ሰይጣን ነው። መሐመድ ማን ነው ገና በልጅነቱ መላኩ ገብርኤል መጥቶ የመሐመድን ልብ አውጥቶ የሰይጣን ቦታ ሰይጣን በሱ ላይ እንዳይነክስ በሱ ላይ አቅም እንዳይኖረው የሰይጣንን ቦታ ነጥቆ አውጥቶ ልቡን አጥቦ አንጥቶ ነው የመለሰለት ገና በልጅነቱ። ስለዚህ እሱ ላይ ሰይጣን አቅም የለውም። ሌላው ግን ሰው ልጅ ላይ ሁሉ ግን ጀምሮ አንተ ላይም ጀምሮ የሰይጣን አቅም አለ። ስለዚህ ሙሐመድ ውሸታም ነበር። ልጅነቱ ጀምሮ ሰይጣን ልብ ላይ ያለውን አወጣለት። ስለዚህ አቅም የለበትም ካልከን ድግምት ተሰርቶበት ነብይ ከሆነ በኋላ የሰራውን ሳያቅ ወሲብ እንዳደረገ የሚመስለው ሙሐመድ ውሸታም ስለሆነ ነበር እንጂ ድግምት ሳይሰራበት ዝም ብሎ ነበር ሲቃዥ የነበረው እያልከን ነው። ከዛም በኋላ ሰይጣን አለብኝ ያለው ሊስን ክፈት ለክርስቲያን የለም እንደዚህ የሚል ብሏል። ነቢይ ከሆነ በኋላ ድግምት ተሰርቶበት ያልሰራውን የሰራ የሚመስለው በሕፃንነቱ የሰይጣኑ ፓርት ከወጣለት በኋላም እንኳን እንደዛ በሰይጣን ውስጥ ነበረ፣ በሰይጣን ስርዓት ውስጥ ነበረ። ሰይጣንም አለብኝ ብሎ ነበረ። በሚያሳዝን ሁኔታ አባስ መርዶ ልንገርህ፣ በልጅነቱ ብቻ ሳይሆን በሚራዥ ቀን ራሱ ልቡ ተቀዷል። ነቢይ ከሆነ በኋላ ልቡ እንደተቀደደ ታውቃለህ? ልቡ እንደተቀደደ ታውቃለህ? አንተ ከቁርአን ውስጥ ልታሳየኝ ትችላለህ? ልቡ የተቀደደ የሚለውን አሁኑኑ አንተ ላልካት ይኸው ከፍ ላድርግህና ንጽጽር አቆማለሁ። ከቁርአን ውስጥ አሳየኝ እስቲ ልቡ ተቀደደ የሚል ሙሐመድ ልቡ ተቀደደ ከቁርአን ውስጥ የሚል ያወራኸው እኔ ጋር አሁን ክፈት እስቲ ከቁርአን ውስጥ ልቡ በሕፃንነቱ ሙሐመድ ተቀደደ የሚል ከቁርአን ውስጥ ጅብሪል መጥቶ ልቡን ቀደደው የሚል ከቁርአን ውስጥ እኔ እሰጥሃለሁ። ልቡ ላይ ጥቁር ነገር ሲደገደግ እንደነበር ሲደገደግ ያ የሚደገደገው ደግሞ ሰርክል ሲያደርግ እንደሚያፈነዳው በቁርአን ውስጥ ሰጥህና ሙሐመድ ደግሞ ልቡ ላይ ደገደገው ነገር ልቡን አፈንድዶት እንደገደለው ደግሞ ከሐዲስ ሰጥሃለሁ። ሙሐመድ በትንሹ ወደ 5 ጊዜ ተቀዷል። ይሄን ታውቃለህ? አታውቅም? አልነገሩህም። እኔ ግን ሁለቱን እነግርሃለሁ ዛሬ። በልጅነቱ አንተ ጠቅሰዋል። የሚራዥ ቀን ደግሞ ልቡ እንደተቀደደ እነግርሃለሁ። አንተ በሕፃንነቱ ነው ተወግዷል፣ ከዛ በኋላ የለም አልከኝ አይደል? የሚራዥ ቀን ራሱ ነቢይ ከሆነ በኋላ የዛን ዕለታም ልቡ ተቀዷል። ሲጫወትበት ነበር ሴጣን እየመጣ። ኤኒዌይስ ማጂኩን ላሳየህ አንዴና ልክ እያንዳንዱን ያለው ማለት ነው። ኧረ በጣም ብዙ ነው ያለው። በሲራ ጉዞ ተቀዷል። በሲራ ጉዞ አባስ ሙሐመድ ሁሌ ሲተኛ ሰይጣኔን አስወጣልኝ እያለ ነው የሚተኛው። ግን መጀመሪያ የድግምቱን ላሳይህ። አይሻ እንደተረከችው ይላል ማጂክ ዋዝ ወርክድ ኦን አላህስ ሜሴንጀር፣ በአላህ መልእክተኛ ላይ አስማት ተሰርቶባቸው ነበር አለች። ሶ ዛት ሂ ዩዝድ ቱ ቲንክ ዛት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍ ዋይል
ሂ አክቹዋሊ ሃርናት ከሚስቶቹ ጋር ወሲብ ሳያደርግ ወሲብ ያደረገ ይመስለው ነበር። ሱፊያን እንደተናገረው ዛት ኢዝ ዘ ሃርደስት ካይንድ ኦፍ ማጂክ አስ ኢት ሃዝ ሰች አን ኢፌክት። እንደዚህ አይነት ጉዳት ያለው በጣም ከባድ የሆነ አስማት ስለነበረ ነው። ኬት የመጣ ነው? ያው ከዚህ የመጣ ነው። አረበኛው ላይ አድርግልኝ ከፈርግና። እሺ ኦኬ፣ ቀጥል እስኪ። ጮክ ብላ በስኪ አባስ ሁሉም ያዳምጥ። ከፍ አድርገው ወር ላይ በቃ አለቀ እኮ። ከላይ ያለውን አነበብክ፣ ጨረስክ። ተርጉመው ቅድሚያ በአንተው አንደበት እንስማው። ከፍ አድርገው። አይ እያነበብኩ ነው። ተርጉም ቅድሚያ ያነበብከውን ልጨርስ። ያነበብከውን ተርጉም። ከላይ ነው ያለው አዲሱ። ቅድሚያ ያለውን ልጨርሰው እንዳልኩት ሳይሆን በአንተ ንግግር እንስማው። ምንድን ነው የሚለው? ቃላት አይሻ ናት ይሄንን ነገር የምትዘገበው ይላል እዚህ ጋር ረዲየላሁ ዐንሃ ቃላት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሱሒረ ሐታ ካነ የራ እነሁ እዚህ ላይ ድግምት ተደረገበት። ካነ ሐታ ካነ እነሁ የራ እነሁ ያእቲ ኒሳ ወላ ያእቲሂን ሴቶችን ያው እንደሚገናኝና ግን ሳቂናቸው እንደነበረ ምናምን ነገር ነው። ታንክ ዩ። ይሄ ነብይ ከሆነ በኋላ ነው አይደለ? አይ ዶንት ኖ። አይሻን ያገባት መቼ ነው? ከፍ አድርገው ያለ እኔስ አሁን ወደ ቀድሞ ቶፒክ መልሰው። አሁን ወደ ሲጀመር የወንድማችን እኮ ሰይጣን ያነካው መስፈርት ከሆነ ኢሳም እኮ አነካውም። እንደውም አልተቀደደም። ኢሳ ምንም ሳይቀደድ ሰይጣን ያነካው እኮ ነው። ኢሳ ሰይጣን ያነካቸው ሁለት ሰዎች ብቻ ናቸው፣ ኢሳና መርየም ብቻ ናቸው። በሙሐመድ ንግግር መሰረት ሁላችንም ሰይጣን አለብን ያለው። ኤኒዌይስ አሁን ሙሐመድ ከኢሳ በምንድን ነበር የበለጠው? አሁን የኢሳን አንብብና እስቲ ንገረን፣ ሸፋ የሆነበት ምክንያት። ወላኪን እቱኒ ሙሳ አብደን አታሁ ላሁ ፈተወራ ወከሊመ ቁረባ ቃል ፈእቱኒ ሙሳ የኩል እንደስቱና አርከው የዘክረ ኸጢአተሁ ለቲ አሳባ ቀትለ ነፍስ ህይወት ያጠፋበት ሙሳ ነው እሱ። የኢሳን ቀጥል። ولكن أتوا عيسى عبد الله ورسوله وروح الله كلمته قال فيأتون عيسى فيقول لست هنالك ذكر كفرك ولكن أتوا محمد صلى الله عليه وسلم عبدا غفر الله እዚህ ጋር ምንም ነገር አላለም። قال فأتوا عيسى فيقول لست هنالك ولكن قال እሱ ولكن قال ግን ወደ መሐመድ صلى الله عليه وسلم ጋር ሄዱ። ምክንያቱም እሱ አላህ ያለፈውንም የመጪውንም እንዳለ ወንጀሉን ስለማረው ወደሱ ሄዱ አለ እንጂ ዘጋ የተከሰው ኃጢአቱ የለም። ኢሳ ምንም ኃጢአት እያለ ያልተማረው ኃጢአት ያልሰራው ምንም ኃጢአት የሌለበት እያለ አንተ ኃጢአት ሰርተ ስለተማርክ ወደፊትም ኃጢአት ስትሰራ ስለመመረህ አንተ ከሁሉ ትበልጣለህ። ኢሳ አለይሂ ሰላም ከፋ ማለት ምርጃ ማለት ነው። በእኛ አስተምሮ ገና ይመጣል። በእናንተም ምንም ኃጢአት የለበትም እኮ ምንም ኃጢአት የለበትም። የቂያማን ነገር እኮ ነው ያስቀመጠው። ከቂያማ በኋላ የሚመጣው ይህ እኮ የቂያማው ነው። በቂያማ ቀን የሚናገራት እኮ ነች። ምንም ነገር የለው። እንግዲህ እሱ አስበልጦ ነው ያስበለጠበት። ምንድነው? መሐመድ ብዙ ኃጢአት ሰርቶ ኃጢአት ስለተማረ በእስልምና ምንድነው አላህ ኃጢአት ማይሰሩትን አይወዳቸው ስለሚናደድ ማለት ነው። ሐዲሱ እንደገና ደግሞ ምን ይላል መሰለህ? አባስ ያለፈው ነው መጪው ነው ምንም ወንጀል ስለሌለው ነው። በቃል ኢሳ አለይሂ ሰላም ራሱ የተናገረው ነው እኮ አባስ። ሐዲሱ እንደገና ደግሞ ኢሳ ምንድነው የሚለው? እዚህ ጋር ኢሳ فيقول لست هنا ሙሳ ምንድነው ያለው ስለ ኢሳ? ሙሳ ስለ ኢሳ ምንድነው ያለው? እሱ ያው እንግዲህ እኔ ያው ነፍስ ያጠፋ በስተት ያጠፋ ነፍስ ስላለ ነው።
የራሱን ኃጢአት ማለት ነው። ስለ ኢሳስ ምን ብሎ ተናገረ ሙሳ? ወደ ኢሳ ሂዱ እኮ ነው የሚለው ሙሳ እኮ አንብበውና ተርጉመው። እሱን አማልደን ብለው ወደ ሙሳ መጡ። አንብበውና ወደ ኢሳ ሸኛቸው። ኢሳ ደግሞ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሸኛቸው። ቆይ አንብብና ተርጉመው። شوف موسى فيأتون موسى ወደ ሙሳ ይመጡና ሙሳ فيقول إني لست هنالك እኔ ለዛ አልሆነም ነገር አይነት ነገር ويدخل خطيئته التي أصاب قتل النفس يعني እኔ ለዛ አልሆነም እኔ በስተትም ቢሆን ያጠፋት ነፍስ አለችና ያችን ተቀሰቀሳቸው። ከሱ የተሻለ ያው ኢሳ ከሱ እንደሚሻል ሙሳ ወደ ኢሳ ላካቸው ከሱ እንደሚሻል። እነሱ ጉዞ እያደረጉ ነው። ባይዘው አማላጭ ሰው እየፈለጉ ነው። ከላይ ጀምሮ ይመጣሉ። እንደዚህ ከኢብራሂም እያለ ከኢሳ ከሙሳ ከዛ ምን ብሎ ይላል ሙሳ? ቀጥር ሙሳ ወደ የተሻለው ወደ ከኔ ኢሳ ይሻላል በሚለው ወደ ኢሳ ላካቸው። አንብበና ቀጥል። ኢሳም ደግሞ ከኔ የተሻለ መሐመድ እንዳለ ወደሱ ላካቸው። አባስ ለምን ጌም ትጫወታለህ? አንብብና ቀጥልና ያልኩህ አንብብና እየተረጎምክ ሄድ። ويذكر بعدين ولكن أوتوا عيسى عبده الله ورسوله والروح ወደ ኢሳ ይላካቸዋል። بعدين عيسى وكلماته قال عيسى قال فيأتون عيسى ወደ ኢሳ ይመጡና فيقول لست هنالك እኔ ለዚህ አልበቃም ولكن ተርጉም አባስ ያለውን ተርጉም ያጋንንትን አባስ ተርጉም ቃሉ فيقول لست هناك ولكن أتوا محمدا صلى الله عليه وسلم عبدا غفر الله ማን አለ እዛ ሄዳለ? ማን እዛ አለ? ሙሳ ያለውን አሉ እኮ እዛ ጋር የሚያልቀው እኮ የማን ቃል ይፈልከው? ኢሳን ቃል ሙሳ ቃል ይፈልከው? እሱን ያዘዘውን አይደለም። ሙሳ ቃል ከሊመቱ አላህ እኮ ብሎታል እኮ ስለ ኢሳ። እኔ አንተ ጋር ባላወራ ይሻለኛል። አንተ ሙስሊም አይደለም ሲጀመር። ተርጉም በስርዓት ተርጉም። የማን ቃል ነው የፈለከው? ግልጽ ንገረኝ። ተርጉም ያነበብከውን አስቀድመህ ሙሳ ስለ ኢሳ የተናገረው እሱ ጋር ወላኪን እቱ ዒሳ ወደ ዒሳ ሂዱ አብደላህ የአላህ ባሪያና መልእክተኛው እሺ ወሩሑላህ ወከሊማቲህ ምን ማለት ነው? ተርጉመው አትፍራው። ፍርቼ ሳይሆን እዚህ ጋር በደንብ የሆነ የሚከብድ አለ። የሆነ አረበኛ የሆነ ወደ አማርኛ ምንም አይከብድም። ተርጉመው ትክክለኛ አማርኛ ቃሉን ተርጉመው ስላላገኘሁት እዚህ ጋር መተርጎም አልፈልግም። ተርጉመው ታውቀዋለህ። እስካሁን ስታሻሸው ስዘለው አረበኛ አውቃለሁ። አረበኛ አውቃለሁ። የአላህ መንፈስና ቃሉ ነው። ወላሂ ከሊመተላህ የሚለው ነው ያ። ስለዚህ የአላህ ቃል ደግሞ ፍጡር አይደለም። የአላህ መንፈስ ደግሞ ፍጡር አይደለም። ኢሳ ፍጡር አይደለም። ለዛ ኃጢአት የለበትም። ፔሬድ። ኢሳ ፍጡር አይደለም። ኢሳ ፍጡር አይደለም። የአላህ ቃል ፍጡር ነው። እዚህ ጋር እኮ ይላል እኮ ኢሳ አብደላህ ይላል። የአላህ ባሪያና መልእክተኛ ይላል። ስለዚህ ስጋው ፍጡር ነው። ወሩሑላህ የአላህ መንፈስ ኢሳ ስጋ ብቻ ሳይሆን ሎክ ቃል የተዋሃደው ነውና ቃል የተዋሃደው እንደመሆኑ የአላህ ቃል ነው። መንፈሱ የተዋሃደው ስለሆነ የአላህ መንፈስም ነው። ልክ ቁርአን ለምሳሌ አባስ ቁርአን ለምሳሌ የአላህ ቃል ቁርአን የአላህ ቃል ነው ስትል ወረቀቱ ፍጡር ነው። ቁርአን ግን ፍጡር አይደለም ትላለ። የአላህን ቃል ስለያዘ ግን ፍጡር አይደለም ትላለ። ወረቀቱ ፍጡር እንደሆነ ቃሉ ፍጡር እንዳልሆነ ሁሉ አላህም ኢሳም የተገለጠበት ስጋው ፍጡር ቢሆንም ነገር ግን በስጋው ውስጥ ምን አለ? የአላህ ቃል አለ፣ መንፈስ አለ። እሱ ፍጡር አይደለም። የአላህ ቃል ፍጡር አይደለም። የአላህ ባሪያና መልእክተኛ ይላል። ትክክል፣ ችግር የለውም። በስጋ ስለተገለጠ እሱን ከሜሬም ስጋው ከሜሬም የተገኘ ስለሆነ ስጋው ምን አለው? እሱ በአላህ ቃል መልእክተኛ ነው እኮ ችግር የለውም። እሱ ስጋው ነው። ስጋው የተፈጠረ ነው።
ቃሉ ግን የተፈጠረ ነው። አባስ የአላህ ቃል የተፈጠረ ነው፣ ከአላህ የመጣ ነው ጎበዝ። ስለዚህ ከአላህ የመጣ ከሆነ ሱራ 174 ላይ ወደ መሬም የጣላት ቃሉ ይለዋል። ከአላህ ነው የመጣችው አንተ ባልከን መሰረት ወደ መሬም የጣላት ቃሉ፣ እሱ ወደ መሬም የጣላት ቃሉ መንፈሱም ነው ይለዋል። ስለዚህ ከአላህ ነው የመጣው። ጣለ ተተባለ አንድ ነገር አስቀድሞ ኤግዚስት ያደርግ ነበር ማለት ነው ሰማይ። ከዛ በኋላ ተጣለ ሲባል ከሆነ ቦታ ወደ አንድ ቦታ ሙቭ አደረገ ማለት ነው። ስለዚህ አስቀድሞ ኢሳ ምን ነበረ? ቃል ብቻ ነበር፣ የአላህ ቃል ብቻ ነበር፣ የአላህ መንፈስ ብቻ ነበር። ወደ መሬም ሲጣል ግን ያ ቃልና መንፈስ ስጋን ተዋህዶ ምን ሆነ ማለት ነው? በስጋ ተገለጠ ማለት ነው። በስጋ ተገለጠ። ስለዚህ ስጋው ምንድነው? የተፈጠረ ነው፣ ከመሬም የተገኘ ነው። ቃሉ ግን ምንድነው? ፍጡር አይደለም። ሌሎቹ በሁን ቃል ነው የተፈጠሩት፣ ወይንም ደግሞ በእጅ ነው የተሰራው። አደምን በእጆቹ የሰራው ይለዋል እዚሁ ክፍል ላይ በእጆቹ ሰራው። ከዛ ወደ ኢሳ ጋር ሲመጣ ግን በእጆቹ ሰራው ሊለው አይችልም። ነገር ምንድን ነው? ያላ ቃሉ ከለማ ላይ እንደ ሩህ አላህ ይሆናል ማለት ነው። አንተ ተረኤኮ ማነው እሱ እዚህ ጋር ልዩ የሚያደርገው ነገር እኮ የቃሉ ሳይሆን ያለ ግንኙነት መፈጠሩን ነው አይደለም እንጂ በቃሉ እኮ ሁላችንም በአላህ ፈቃድነት በአላህ ቃል ሁላችንም ነው የተፈጠር ነው። አባስ ሁላችንም እንደ እስልምና ያለው እንደ እስልምና ሁሉም በቃል ነው የተፈጠረው፣ ማተር አያደርግም። ነገር ግን ኢሳ ከሌሎቹ ለየት የሚያደርገው ምንድን ነው? ያላ ቃሉ ነው። ሉክ ቃሉ ነው ያላ ቃል ነው። እሱ እዚህ ጋር የሚያደርገው አባስ ሊስን አንድ ብቻ ነው ፈልገው፣ ብዙ አይደለም። አንድ ብቻ አይደለህም አንተ ከነቢያት ከኢሳ ውጪ ያላ ቃሉና መንፈሱ የተባለ አንድ ብቻ ከቁርአን አይደለም ከሐዲስ ራሱ ከፈለክ አንድ ብቻ እንጣልኝ ከኢሳ ውጪ የአላህ ቃሉና መንፈሱ ተብሎ የተጠራ አልገባኝም። ገብቶሃል? ኢሳ እንደተጠራው ከሌሎች ነቢያቶች ሲለዩት ሉክ ሁሉም መለያቸው ነው እየተነገረ የመጣው። ኢብራሂምን የአላህ ፍሬንድ ይለዋል። እንትናን አደምን አላህ በእጆቹ የሰራህ ይለዋል። ሙሳን ተውራትን ጽፎ የሰጠህ በእጅህ ይለዋል። ኢሳ ጋር ሲመጣ ግን ለምባይዘው ይሄንን በእጁ ሳይሆን ይሄን መልአኩ ገብርኤል ነው የሱን ተውራትን ጽፎ አልሰጠውም። ተውራትን በእጆቹ ጽፎ አልሰጠውም። አባስ አለ ቻሌንጅ ታደርገኛለህ? ያ እስልምናን ለቀህ ትወጣለህ? ላሳየህ፣ በእጁ ጽፎ እንደሰጠው ባሳየህ። እኔ በእስልምና ጥርጣሬ የለኝም። እስኪ አንተን እስልምና እንዳልቀበል የሚያደርገኝ አንድ ነገር ንገረኝ። ክርስትና እንድቀበል የሚያደርገኝ ይሄ አሁኑ ራሱ እስልምናን ለቀህ እንድወጣ ያደርጋል። ወይር አባስ ኤኒዌይስ፣ ስለዚህ ግልጽ ነው። ከሌሎቹ ነቢያቶች ኢሳ የሚለይበት ምንድን ነው? ያላ ቃሉና መንፈሱ ነው። በቃሉ ይወጣ አይደለም። ሁላችንም በአላህ ቃል ነው የተፈጠርነው። እሱ ልዩ የሚያደርገው እዚህ ጋር በቃሉ ተፈጠረ አይደለም የሚለው ፕሊስ አባስ። በነገራችን ላይ በጣም ዛሬ የገረመኝ ነገር ልንገር። አሁን በአሁኑ ሐዲስ አሁን ወንድማችን የተፈጠረ ነው የሚለው ሙሳ ግን ምን አለ መሰለ? ኢሳ ተፈጠረ አላለም። የአላህ ባሪያና መልእክተኛ ወደ ሆነው አለና የአላህ መንፈስና ቃል ወደ ሆነው ነው ያለው። ባይዞ አባስ አብዱል ፈተና በጣም የሚገርመው ማለት ነው። ቆይ በጣም የሚገርመው ከለም አላህ ማለት ምን ማለት ነው? ከለም አላህ ማለት ምን ማለት ነው? ከለም አላህ ሩህላህና ከሊመላ ይላል። እስኪ ክፈተው። ከሊመላ ቃሉ ነው። ሩህላህ ደግሞ አብዱል ፈታ አንተ እዚህ ጋር ድራማ ተሰራ። አንተ እስላም አይደለም። አንተ ራስህ እኮ እየዋሸህ ነው። ለምንድን ነው ዋሸው? እዚህ ጋር ወሩህ ወከሊማት አይዋ ከሊም ምንድን ነው? ከሊማት ማለት ምን ማለት ነው? ከለም ነው አይደል? አለ በቃላቶቹ አይደለም አይደለም ቃላቶቹ ወከሊማቱ እኮ ነው የሚለው እኮ ቃሉ ነው ቃሉ ወሩህ የማን የእሱን የሚያሳይ ነው።
ኖ አይደለም ልክ ሱራ እንግዲህ ጎግል ትራንስሌት ያዘ ያርጋል። ፕሊዝ ቆይ ተረጋጋ። ያው አንድ ቦታዎች ያለ መስሎ እንዳይሆን በቃኝ እስክትል ይሄን እንሰጣለሁ። ሐዲስ ላይ ከፈለክ ቁርአን ላይ እንሰጣለሁ። ከለማላህ ሲለው የሱነትን ያላህን ነው። በቃልማ ሁሉም ነው የተፈጠሩት። ስለየው እኮ ነው ቃሉ ወደሆነውና መንፈስ ወደሆነው ብሎ ያመጣው ስለለየው ነው። አባስ አትዋሽ፣ መዋሸት አዋጣም። ወከሊማቲህ የሚለውን ትራንስሌት ያርጉልህ። አይቻላል። አብዱልፈታህ ያርግልህ። ኦኬ ቻሌንጅ ታርጋለህ። የኛ ቆይ ያ ቻሌንጅ ታርጋለህ። ስለዚህ ያላህ ቃል አይደለም የአላህ ቃላቶቹ ነው የሚለው። ያላህ ቃሉ አይደለም። ችግር የለውም። እሺ እስማማለሁ። ያላህ ቃላቶቹ ነው። ያላህ ቃላቶቹ ነው። ያላህ ቃላቶቹ ብዙ ሆኑና በብዛት መጣና ስለዚህ ያላህ ቃላቶቹ ነው። እስቲ ላውን ማተራ አድርገኝም አንተኑ ስለሚይዘህ ማለት ኢሳ አብዱላሂ ወረሱሉሁ ብዜት ነው ብሏል። ወይ አባስ ምንድን ነው ያለን? አሁንም ብዜት ነው። ስለዚህ በብዜቱ እንስማማና ስለዚህ ያላህ ቃላቶቹ ነው። ያላህ ቃላቶቹ እስቲ ማተራ ያደርገን። ያላህ ቃላቶች ፍጥር ናቸው። ያላህ ቃላቶች በአላህ ቃል ነው ሁሉም ነገር የሚፈጠረው። በአላህ ቃል ማን ጠየቀ? በምን ይፈጠራል ተብለህ ያላህ ቃላቶች ነው የሚፈጠሩት አይደለም ብለህ አልጠየቅንም። ያላህ ቃል ፍጡር ነው ፍጡር አለ ባይዘይ ቁርአን ፍጡር አይደለም ያላህ ቃል ነው ብለው ያምናሉ። ቁርአን ያላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። አንድ ጥቅስ በግልጽ ግን ኢሳ ብቻ ሙሉ ያላህ ቃል ነው። አዳም ኢሳ ብቻ ነው በተደጋጋሚ ያላህ ቃል ተብሎ የተገለጸው በቁርአንም በሐዲስም ኢሳ ብቻ ነው። ሎክ ያላህ ቃልና መንፈስ ተብሎ የተጠራው ኢሳ ብቻ ነው። ቁርአን ግን ቃል በቃል ቁርአን ያላህ ቃል ነው ፍጡር አይደለም የሚል አንድ መረጃ የለም። ቁርአን ፍጡር አይደለም ብለው ግን ያምናሉ። ትልቅም ጠብ ያለበት ነው። ጆን ክርስ እንኳን ደህና መጣ። ቁርአን ሙሉ 100% ያላህ እንኳን በሰላም ቆየኸኝ። ያላህ ቃል ነው። ቅድም ኢሳ ጋር ደረሰና መናገር የፈራሁት ነገር አይደለም ነው እያወቀው ነው። አባስ ቆይ በትክክል ትራንስሌት ካልተረጎምከው ወንጀል ነው። ቆይ እስኪ ኢሳ ጋር ደረስክና ሙሳ ወደዛ ስልከው ወሩሁላህ ያለውን አነበብክና ሸመጠትከው። ወከሊመቱሁ የምለውንም ሸመጠትከው። ከዛን ወደ መሐመድ ዞሬ ወረድክ። ቆይ እፎይ ሲይዝህ ነው እዛ ጋር የቆምከው እንጂ ወደ ኢሳ ሄዱ እርሱ የአላህ ባሪያና መልእክተኛ ሲሆን ወሩሁላሂ ወከሊመቱሁ የምለውን መናገር በዛም ሲይዝ እየሮጥክ ነበረና እየሮጥክ አይደለም። ቆይ ልጨርሳ። ኦኬ ወደ ኢሳ ሂዱ ብሎት አለው። ማን? ሙሳ ከራሱ አሳልፎ ወደ ኢሳ ሂዱ እርሱ ብሎ ነው እየተናገረ ያለው። ሙሳ ነው ስለ ኢሳ እየመሰከረ ያለውና እርሱ የአላህ ባሪያና መልእክተኛ እንደዛውም ቀጥሎ ወሩሁላሂ የአላህ መንፈስና ወከሊመቱሁ ቃሉም ሲሆን ከሊመቱሁ ወደ አላህ ስለምትመለስ የአላህ ቃልና የአላህ መንፈስ የምለውን መናገር ከብዶህ ነበር። አንደኛ እዛ ላይ ነበር አይደለም የኔ ጥያቄው። ሙሐመድ ገና በልጅነቱ ኃጢአቱ ይቅር ተብሎለታል፣ ይሄ ነው ልዩ የሚያደርገው ብለህ ስትል ወስተግፍር ሊዘንቢከ ቆይ አባስ አስጨርሰኛ። ኦኬ ወስተግፍር ሊዘንቢከ ወሊልሙእሚኒን የምለውን የቁርአን ክፍል ለራስህም ስህተት ይቅርታ ለምን ለአማኞችም ለምን የተባለው ለራስህም ወስተግፍር ሊዘንቢከ ለራስህም ስህተት ወይንም ኃጢአት የምለውን የቁርአን ክፍል እንዴት አድርገኸው ገና በልጅነቱ ነው ኃጢአቱ ይቅር የተባለለት። ስለዚህ ሙሐመድ ንጹህ ነው ብለህ የምትለውንና እችን እስኪ አስታርቅና ንገረኝ። ይሄ አስተምሮ እኮ ነው፣ እንዲያስተምር ነው፣ ለኛ አስተምሮ ነው። ሐሳቤ አልገባህም?
ኢሳ የአላህ ቃልና መንፈስ ነው አይደለም? ነው ነው። እሺ ሱረቱል ኒሳ አንቀጽ ወይንም አያ 121 ላይ ወከሊመቱሁ አልቃሃ ኢላ መርየመ ወሩሑ ሚንሁ ወደ መርየም የጣላት የይሁን ቃሉና ከእርሱም የሆነ መንፈስ ብቻ ነው አክሎ ሲያስቀምጥ ማለት ነው። ቁርአኑን ሲያመጣው ሐዲሱንም እዚህ ጋር ሙሳ ሲመሰክርለት ምንድን ያለው? የአላህ መንፈስን ቃሉና መንፈሱ ወደ ሆነው እርሱ ስራው የአላህ ባሪያና መልእክተኛ ነው። ችግር የለውም፣ እሱ ስራው ነው። ምንነቱ ግን የአላህ ቃልና መንፈስ ነው። ስለዚህ ወደ እርሱ ሂዱ ብሎ ወደዛ ሲያሳልፍ እንዴት ነው መቀበል ተስኖ አይደለም ብለህ ለመደበቅ ስትሞክር ነበረው? አሁን እኮ ያልከው ሁሉ ልክ ነው። በዚህ በአንተ ባባልከው ነገር ትክክል የለኝም። ግን ከሱ የተሻለ ነብያችን ሆኖ ከሱ የተሻለ ስለሆነ ነው ወደ እሱ ሸኘው። ለምን ተረሱ? ለምን እሱ እዛው አማራጭ ያደርግም ነበር? መሐመድ ሰለላሁ ዐለይሂ ወሰለም ከሱ የተሻለ ስለሆነ ነው ወደ እሱ ሸኘው። እፎይም እኮ ሲጠይቅህ የነበረው በልጅነቱ ኃጢአት ይቅር እየተባለለት ነው፣ ያለ ኃጢአት የተወለደው ነው ንጹህ መሆን የነበረበት። ኢሳን ወደ ኢሳ ሲመጣ ሱረቱል መርየም ላይ ምዕራፍ 19 ቁጥር 16 ጋር ጅብሪል መጣና ነገረው ብለው ወደ ታች ሲሄድ ሊአሃበለክ ጉላመን ዘኪያ ንጹህን ልጅ ለንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ንጹህን ልጅ ልሰጥሽ። ሙሐመድ ንጹህ የሆነው ከተወለደ በኋላ ልቡ ታጥቦለት ነው። እስኪ እንደ እስልምና አስተምህሮ ኢሳ ግን ንጹህን ልጅ ልሰጥሽ አላት። ሐዲሱ ጋር ይመጣና ሰይጣን ሁላችሁንም ምንድነው ጎንና ጎናችሁን ይቆነጠጣል ከኢሳና ከእናቱ በቀር ምንም የተቆነጠጠውን በሰይጣን የተነካ የለም ብለው ስል ሲወለድም ሲጸነስም እስከ እርገቱም ሁሉ ነገሩ ንጹህ ነው ብሎ ሲያስቀምጥ፣ ሙሐመድ ግን ስለ ስህተት ይቅርታ ለምን አንድ ነገር ነው ኃጢአቱ ይቅር ተብሎለታል የምሮና አፈርስብህም። የሰው ልጅ ሳይነካው ነው የሚለው እዚህ ጋር ሰይጣን ሳይሆን የሰው ልጅ ነው የሚለው። የሰው ልጅ ያልተነካ ነው የሚለው። ሰይጣን ያልተነካ የሰው ልጅ የለም ከእናቱና ከኢሳ እብኑ መርየም በስተቀር ሲል ያንተን ቃል ነው የሚለው። ያንተ ልትል የፈለከው ቃል እንደዛ ነው። እንዴት እዚህ ጋር ቃል ስተት አለው? የትኛው ቃል ድገምልኝ ወይም እስኪ ያሳየኝ። ከምን ላይ ምኑን ሰምተህ ነው ቃል ስተት አለው ብለህ ያልከኝ? አሁን ስትል የነበረውን ቃል የሰው ልጅ በሙሉ ሲወለድ አለ ሐዲሱ በሰይጣን ይቆነጠጣል። ሕፃን የሚያለቅሰው በሰይጣን ስለሚቆነጠጥ ወይንም ጎኑ በሰይጣን ጣት ስለሚወጋ ነው አለ። ኢሳና እናቱ ግን አልተነኩም በዚህ በሰይጣን እጅ አለ። ኢሳ ሲወለድም አልተነካም አልኩ። ሙሐመድ ግን ከና ኃጢአቱ ተወልዶ በ12 ዓመቱ ወይንም በልጅነቱ መልአኩ መጣና አጠበለት ነው የተባለው። ከተወለደ በኋላ ነው የታጠበለት። ምን ሚል አባስ ከና ኃጢአቱ የሚወለድ የለም። ከና ኃጢአቱ የሚወለድ የለም። ሰይጣን የተጠናወተው ነው። ማንኛውም ሰው ስትወለዱ እንደ እስልምና አስተምሮ ሰይጣን ይነካዋል የሚለው ነው። የሚወለድ የለም። የሰው ልጅ ሲወለድ ሁሉም ንጹህ ነው። እሱ አክቹዋሊ እንዳለው እኔ ላሳይ እችላለሁ። ከቁርአን ላይ ሁሉ ላሳይ እችላለሁ። ፖይንት ብዙም አሁን ለጊዜው ስላልሆነ ነው። የሙሐመድ ቤተሰቦች ጣዖት አምላኪ ናቸው አይደለ? ጣዖት አምላኪ ናቸው። ጣዖት አምላኪ ናቸው አይደለ? ኖ ሙሐመድን ራሱ ላሳይ። ኤኒዌይስ ፖይንቴ ስላልሆነ ለጊዜው ግን ዋና ፖይንታችንን እንዳንረሳው ነው። ዋና ፖይንታችንን እንዳንረሳው ምን ተስማምተናል መሰለ? ኢሳ ያላ ቃሉና መንፈሱ ነው የሚለው ከኔ ጋር ሞልሞስ ተስማምተሃል፣ ከጆን ጋርም ተስማምተሃል። ስለዚህ ያላ ቃሉና መንፈሱ ነው ፔሬድ። ያላ ቃል ደግሞ ፍጡር አይደለም። ይሄንን እዚህ ላይ ፎከስ ያደረከው ምን ልትልኝ ፈልገህ ነው? ምንም አይደለም። እኔ እናንተ ተስማምተን እጅ ተጨባብጠን ኬፍ ተባብለን ሻይ ቡና ተገናኝተንም ብንል ደስ ይለኛል። ምክንያቱም ያላ ቃል ፍጡር አይደለም፣ ኢሳ ደግሞ ያላ ቃሉ ነው። ከቻልክ የመጠመቂያ ነጠላ ገዛልሃለሁ ክርስቶስን ስትቀበል።
አለ ጆን እስልምናን እንድጠላ የሚያደርገኝ እስኪ ምንም ነገር የለም ወንድሜዋ። ስትራግል እያደረክ ነው ከራስህ ጋር ነው። ምንም ስትራግል አይደለም። በተረጋጋ መንፈስ ነው የማናገርህ። አይ እንትኑን አልተረብሻል ምናምን ብቻ ሳይሆን ሎጂኩ እንትኖቹ ዘወል ገብተውሃል። ተፈኮስ ያደረከው እኮ ማን ነው? ይሄ ኢሳ ቃል ነው ግን እኮ አልጨረስከውም። ኢሳ ለምን እሺ ወደ መሐመድ የሚለውን ዋና ፖይንቴ ለምን መሰለህ አባስ፣ የኔ ጥያቄም ኢሳም አልነበረም የኃጢአታቸውን ጉዳይ ለምን እዚህ ላይ አትቆም? እዚህ ጋር ቀጥለው ማለት አንተ እችን ቃል ብቻ መጠቀም የፈለግከው በዚህ ኦርቶዶክስ ለምን እዚህ ቃል ላይ ፎከስ ታደርጋለህ? ተፎይ ላንብብለት ቀጣይ ያለውም እሺ ትቀጥላለህ። ቀጣይ ያለውም እኔ ቀጣይ ያለውን እኮ ነው የምፈልገው። ቀጣይ ያለውን ነው የምፈልገው። ግን እዚህ ቃል ላይ ፎከስ ራሱ ምን ማድረግህ አልገባኝም። እንደ ማድረግማ ከግዴታ ነው። ምክንያቱም ይሄ ቃል ነው ከሱራ 3 59 እስከ 61 ድረስ 62 ድረስ ናይጄሪያን ክርስቲያኖች ነብይህን ሄደው አስጨንቀውት ክርስቲያኖች አስጨንቀውት ነብይህን ከዛ በኋላ ኢሳ ያደንቢጤ ነው በቃ ተውኛ አልከራከርም ከእናንተ ጋር ካሁን በኋላ ቃሉ ያላ ፍጡር ካልሆነ እንዴት ነው እሱ ኢሳ ፍጡር የሚሆነው ብለው ሲያስጨንቁት መልሱን ስላላወቀ ያላ ሩህ ከሆነ ያላ ቃል ከሆነ እንዴት ነው እሱ ፍጡር የሚሆነው ብለው ሲያስጨንቁት በቃ እንረጋገም፣ ነፍሳችንና ነፍሶቻችሁን፣ ልጃችንና ልጆቻችንን፣ ሚስቶቻችሁንና ሚስቶቻችሁን ዘመተን እንረጋገም አላቸው። አየህ፣ እቺ ጥያቄ ወሳኝ ነች ለክርስቲያኖች። ኢሳ የአላህ ሩህ ከሆነ ኢሳ የአላህ ከለም ከሆነ እንዴት ፍጡር ሊሆን ይችላል የሚለው ጥያቄ ለክርስቲያኖች ወሳኝ ቶፒክ ስለሆነ ከዛስ ምን አለ? እንረጋገም፣ በእርግማን ዘጋው። ስለ ሩህ ይጠይቋል። ሩህ ከአላህ ዘንድ ብቻ ነው፣ እውቀትን ጥቂት እንጂ አልተሰጠህም በላቸው ተብያለሁ። ሱራ 1785 ላይ አላቅም አለ። ስለዚህ ዝምታ ነው መልሴ። ታዲያ ኢሳ የአላህ ሩሁ ከሆነ ያላህ ቃሉ ከሆነ ያላህ ሩህና ቃል ደግሞ ፍጡር ካልሆነ ኢሳ ደግሞ ያንን ከሆነ ፍጡር አይደለም። እሺ አንተ አሁን እዚህ ጋር የምትለው ፈጣሪ ኢሳ አለይሂ ሰላም መልእክተኛ ነው ወይስ ጌታ ነው የምትለው አንተ እዚህ ጋር ለማለት የፈለከው? ሁለቱንም የሚይዝ ችግር የለውም። ሁለቱንም መሆን ይችላል። በስጋ መንገለቱ ሁለቱንም ይዟል። ሁለቱንም ብለን የምታምነው አንተ ጌታ ነው ብለን የምታምነው? እንደ ሐዲስ እኮ እየነገርኩህ ነው። እንደ ሐዲስ ሁለቱንም ይዟል። በስጋ እንደመገለጡ ያንተ አይዲያ ነው የፈለኩት። ሐዲሱማ ግልጽ እኮ ነው። ያንተ አይዲያ በግልጽ ይላል። እንደ ሐዲሱ መልእክተኛም ይለዋል። ስጋው የተፈጠረ ነውና በምን በአላህ የተፈጠረ ነውና በቃሉ የተፈጠረ ነውና ያ ስጋ ደግሞ የተዋሃደው ቃልን ነውና ያ ቃል ደግሞ ያላህ ነውና ያ ቃል ፈጣሪ ነውና ኢሳ ምንድነው? ፍጡር ብቻ አይደለም። ምንድነው? በዛ በፍጡር ስጋው መለኮት ወይንም አንተ ያላህ ቃል ምትለው የተዋሃደው ነው። ልክ ቁርአን ፍጡር አይደለም ያላህ ቃል ነው እንደምትለው ቁርአን ፍጡር አይደለም ያላህ ቃል ነው ስትል ቁርአን ወረቀት ላይ ሲጻፍ ወረቀቱ ፍጡር ነው፣ ቃሉ ግን ፍጡር አይደለም ያላህ። ስለዚህ ቁርአን ፍጡር አይደለም ትላለህ። በተመሳሳይ ኢሳ ፍጡር አይደለም ስትል ቃሉ ነው ያላህ፣ መንፈሱ ነው ያላህ፣ ስጋው ግን ከሜሬም የወሰደ ቁርአን እኮ የሚጨበጥ ነገር ነው። ቁርአን ነው ግን ቁርአን ላይ ግን ያሉት ቃላቶች ቁርአን እኮ ይሄ በእጅ የሚጨበጥ ነገር እኮ ነው። ቁርአን እኮ አካላዊ ይሄ እኮ ቁርአን ፍጡር ነው። እንደ ፍጡር ቁርአን ፍጡር ነው። ቁርአን ፍጡር ነው። ቃላቶቹ ነው የጌታ የአላህ ቃላቶች። ቁርአን ፍጡር ነው ወይ? ቁርአን ፍጡር ነው በልና ተናገር። እንግዲህ ቃላቶቹ የተጻፉት እኮ አየር ላይ አይደሉም፣ ወረቀት ላይ ነው የተጻፉት። እንግዲህ ያ ወረቀቱን ነው አንተ ማለት የፈለከው። ቃዳም እያልኩ እኮ ነው። እኔም እያልኩ ያለሁት ምንድነው ቁርአን ፍጡር ነው ወይ ብለህ ስትጠየቅ ፍጡር አይደለም ትላለህ። ነገር ግን ወረቀቱስ ብትባል ፍጡር ነው ማለት የፈለከው የቱን ነው? ቃሉን ነው ወይስ የተጻፈበትን ነው? እዚህ ጋር ለይተህ ወቅ። እሺ መቼም ቁርአን አየር ላይ አይደለም እኮ የምታየው። ችግር የለውም። ቁርአን ስትል የትኛው አማርኛው ነው አረብኛው? ቁርአን በአረበኛ ነው። አረብኛው ፍጡር ነው ፍጡር አይደለም ቋንቋው? አላህ ነው የፈጠረው። ፍጡር ነው ፍጡር ነው ስትል ቆይ ከፈጣሪ የመጣ ነው አላህ ነው። ቃሉን ታደበልን ቋንቋው ራሱ ፍጡር ከሆነ ቃሉ ራሱ ፍጡር ከሆነ ስለምን ቁርአኑ ራሱ አላህ ማን ነው? እኔ በአረብኛ ቋንቋ አድርጌ ነው ቁርአን። አረብኛው ራሱ ሎክ ያዳም አረብኛው ራሱ ሎክ አላህ የምትለው ለምሳሌ አላህ
አረብኛ ነው አይደል ቃሉ? ምክንያቱም ግልጽ ቁርአን ግልጽ የሆነ አረብኛ ነው ስለሚል አላህ የሚለው ቃል አረብኛ ነው አይደለ? ስለዚህ አላህ የሚለው አረብኛ ፍጡር ነው። እግዚአብሔር የሚለው ፍጡር ነው። ቃላቶች እኛ ፍጡር ናቸው ብለን ነው የምናምነው። ቃላቶቹ ፍጡር ናቸው። ያንተም እንደዛ ነው። ያንተም እንደዛ ነው። እግዚአብሔር ትርጉሙ ምንድን ነው? ምንም ይሁን ያንተም እንደዛ ነው እኮ። አላህ ማለት ትርጉሙ በአረበኛ ጌታ ነው። የእግዚአብሔርን ትርጉም ንገረኝ። ቆይ እግዚአብሔርን ትርጉም ንገረኝ። አዳምጥ። ስለዚህ ቃሉ ሆነ ወረቀትንና ቃሉን ለይተህ ጣጣ ውስጥ ገባ። ወረቀቱን ለየኸው መጀመሪያ። እሺ ወረቀቱ ቢቀርስ ቋንቋውን ደግሞ ይለይልኝና ያሳየኝ። የሚያመልጥ ከሆነ ስምህን ንገረኝ። ሙስሊም አይደለም አብዱልፈታህ። አሁን ቃሉ ነው ብሎናል። ለጊዜው ሙስሊም ነው። አረብኛው ቋንቋ አለ። ሙስሊም አይደለም። ቃሉ ከቋንቋው መለየት ይችላል። እዚህ ጋር ክርክር አይሆን ወሬያችንና እየሳክ ነው ግን በጣም ተመችቶኛል። አርጉመንት ለዛ ነው ስናስተምሮ ማለት ነው። በጣም የሆነ አደብ ሊኖር ይገባል። እዚህ ጋር አንተ ላይ አሁን ምንም ምንም እኮ አላጠፋንም እኮ ለመሰለህ አባስ ሌሰን ይሄንኛው አጣብቂኝ ቶፒክ እንዴት እንደሚከተው አዳምጥ። ቆይ አንደኛ አረብኛ አላህ የሚለው ራሱ አረብኛ ከሆነ ነቢያቶች አረብኛ ተናጋሪ አይደሉም። አላህ የሚለውን አያውቁትም። ፔሬድ ሙሐመድ ለአረቦች የተላከ ብቸኛ ነብይ እንደመሆኑ አላህ የሚለው ቃል ራሱ አረብኛ መሆኑ ነቢያቶች አያውቁትም ማለት ነው። አያውቁታል። እግዚአብሔር አማርኛ ቃል ነው እንደ እግዚአብሔር በሚገባ አማርኛ ነው። ትስማማለህ? ቻይናዎች እግዚአብሔር ብለው ይጠራሉ ብለን አናምንም። እኛ ምንድነው የእኛ ከእናንተ የሚለየው? እኛ ቋንቋ መጽሐፍ ይተረጎማል ብለን እናምናለን። አዳምጥ። እኛ ይተረጎማል ብለን እናምናለን። አሁን ቻይንኛ ውስጥ ሄዶ እግዚአብሔር የሚል ቃል ላይ ያሳየኝ ነው ማለት ነው። ወይንም ደግሞ አረብኛ ውስጥ እግዚአብሔር የሚል ቃል ላይ ያሳየኝ ነው። ኤኒዌይስ ሎክ እኛ መጽሐፍ ቅዱስ ይተረጎማል። እግዚአብሔር ታያችሁ ሐዋርያት ሥራ ላይ ምዕራፍ 2 ላይ ስትመለከቱ ክርስቶስ ካረገ በኋላ ለእያንዳንዱ ልሳን ይሰጣቸዋል። ያም የሆነበት ምንድነው? በዓለም ላይ ሄደው እንዲያስተምሩ እንዲሰብኩ ነው። ኧረ ማነው ቁርአን አይተረጎምም? ማነው ቁርአን አይተረጎምም አያስተምርም ያለ? ከተተረጎመ ቁርአን ተብሎ ይጠራል። ሁሉም ሲማር ተተርጉሞ ነው የሚማርበት፣ ግን ሲቀራ በቁርአኑ ይቀራል። አይ ትርጉሙ ያላ ቃል ነው ተብሎ ይጠራል። መጽሐፍ ቅዱስ መነሻው ምንድነው? አሁን እግዚአብሔር የሚለው ቃል መነሻው እግዚአብሔር የሚለው ቃል አማርኛ ነው። ለምን እዛም እዚህ ትዘላለህ? ከአረብኛ ውጪ ትርጉሙ ያላ ቃል ነው። ያላ ቃል ነው ሁሉም። ስለዚህ አማርኛውም ያላ ቃል ነው። ስለዚህ አማርኛውም ያላ ቃል ነው፣ ኦሮምኛውም ያላ ቃል ነው። ያላ ቃል ነው። የተጨመረ እየተቀነሰ እኮ ፍቺ የለም እኮ እዚህ ጋር ቃል የለም። ፍቺ ተቀያየረ እንጂ አይ ችግር የለውም። ተስማማው። የተጨመረበት የተቀነሰበት ነገር ካልኖረ ያቺ ነው የአረበኛ ቃል። ተስማምቻለሁ። ችግር ውስጥ እየገባ ነው፣ ሌላ ችግር እያመጣ ነው። ችግር የለውም። ተስማምተናል። ስለዚህ ሁሉም ቋንቋ ያ ነው ብሏል። ስለዚህ ቅድም ደግሞ አረብኛው ፍጡር አይደለም አድርጎታል። አማርኛውን ፍጡር አይደለም ማለት ነው። ኦሮምኛ ፍጡር አይደለም ማለት ነው። ትግርኛ ፍጡር አይደለም ማለት ነው። ከምባትኛ፣ ሌሎችም ቻይንኛም የሚተረጎሙት እነኛዎች ምን ይሆናሉ ማለት ነው? አላህ ዘንድ ፍጡር ያልሆኑ ቋንቋዎች ብቻ ስንት አሉ ማለት ነው? እንግዲህ መቁጠር ነው። ኢትዮጵያ ውስጥ ብቻ ስንት ቋንቋ አለ? ቁርአን እነኛን ሲይዝ ፍጡር ካልሆነ ምን እየሆነ ነው ማለት ነው? ፍጡር ያልሆኑ ቋንቋዎች እንኳን መዓት አሉ ማለት ነው። መዓት አሉ ማለት ነው። ወንድሜ አላህ ማን ነው? አላህ ዘንድስ ያለው ቁርአን አረብያ ለዓለኩም ተህተዱን ያለው እዚህ ጋር አላህ ቁርአንን ያወረደው አላህ በአረበኛ እንደሆነ ራሱ በዛው ቁርአኑ ላይ ይናገራል። ግን ስትማር ያላ ቃል ነው ይባላል ብለኸኛል እኮ። ያላ ቃል ደግሞ ፍጡር አይደለም ብለኸኛል። አማርኛውም ያላ ቃል ተብሎ ይባላል ብለኸኛል። ያላ ቃል ደግሞ ፍጡር አይደለም ብለኸኛል። አንተ ምንድነው ፍጡር ነው ምንድነው የምትለው ነገር? ያላ ቃል በቃ ያላ ቃል ነው ወንድሜዋ እኮ ፍጡር አይደለም፣ ባህሪው ነው። ስለዚህ ባህሪው ነው፣ ሲፋቱ ነው ብለህ እኮ ከሲፋቱ አንዱ ነው ብለህ አላስማው ሲፋት ውስጥ የምከተው ከሆነ
ተውሂድ አልአስማኡ ወሲፋት ውስጥ የሚገባ ከሆነ ስለዚህ አማርኛም የአላህ ባህሪ ይሆናል ማለት ነው፣ ፍጡር ያልሆነ። ስለዚህ አማርኛን ታመልካላችሁ ፍጡር ስላልሆነ፣ አረብኛን ልክ እንደምታረቅሱለት ማለት ነው። በአማርኛ አዛን ትላላችሁ፣ በኦሮምኛ አዛን ትላላችሁ። ሰላት በአማርኛ ነው እንትን የምትሉት የሚመራው አስተምሮ የወረደው በአረበኛ ነው፣ ግን ሁሉም በቋንቋ እዚህ ጋር ማለት ነው። እኔም ብቻ ጠምደ ያስቀኝ እኮ አንድ ጥቂት እኮ እስካሁን እኮ ጠያቂ ሆንኩ እንጂ እኮ ምላሽ እኮ አንተ አላገኘሁም። ምንም እንኳን መለስክም። ይኸውልህ ከመጽሐፉ ነጥላለሁ ስትል ቋንቋ ውስጥ እንደገና ሌላ አጣብቀኝ ውስጥ ገባ። አንተ እኮ ያልከው ማለት ነው ለመማር ስትፈልግ ቃሎቱን ማለት የቁርአኑን ቃል ትራንስሌት አድርገህ እንድትገነዘብ። ለምሳሌ አሁን አንተ አሁን አረበኛን ባመጣልህ አታውቅም። እሺ አማርኛውን አንተ ተባለበትን አሳየኝ። እሺ አንድ ጥቅስ ቁርአንን ተርጉሙ ተብሎ የተፈቀደበትን ቁርአን ላይ አንድ ጥቅስ ስጠኝ። ተርጉሙ ሳይሆን አንተም በሚገባ አረብኛው አባስ ይሄ እኮ ሸሪዓውን ጥሰህ አይምን የነብይን ህግና አላህ ብለህ የምትከተለውን ህግ ጥሰህ ነው። ከአረብኛ ውጪ ይሄ ቋንቋው እንዲተረጎም አባስ ይሄ ቋንቋ ለሌሎች እንዲደርስ ከአረብኛ ውጪ የታዘዘበትን አንድ ጥቅስ ስጠኝ። ስማ እኔ አሁን እሺ አረበኛው ልክ አረበኛው በመጣው ዝም ብዬ አረበኛውን ሳነብልህ ቦል ይገባሃል እንዴ? አረበኛ ትችላለህ? እኔ አረብ ስላልሆንኩኝ ሲጀመርም አልከተለውም፣ አንተም መከተል የለብህም። ስለዚህ ለአንተ በአማርኛ ማስተማር አለብኝ እኮ። ለአረቦች ብቻ የተላከ ነው፣ አንተን አይመለከትም እያልኩ ነው። እኔ ደግሞ እኔ ተምሬ አስተምራለሁ። ለምን ታስተምረኛለህ? አስተምሩ ነው ያለው። ለምን ትማራለህ? ለምን ታስተምራለህ? አረብኛ የማይችል ሰውዬ የማይመለከተው ከሆነ ስለዚህ ወደ ነጥቡ እንመለስና አባስ ወደ ዋናው ስለዚህ እዚህ ጋር መማር ግዴታ ይሆንባል። ሲጀመር አላህ ቁርአንን መቅራት ትቀራለህ። ችግር የለውም። እሺ ወደ ዋናው ፖይንት ልመልስና መማር መቅራት እኮ በእኛ እኮ ግዴታ እኮ ነው። ሊስን እኔ ፖይንቴ ስላልሆነ ለጊዜው እነኝን ራሱ ገብተው እንዲያነቡ አይደረጉም። አባስ ቆይ ይሄንኛው አርጉመንቶች ፕሊስ ምንድን ነው የምክደው? ምኑን? በእኛ በእስልምና ቁርአንም ሆነ ሐዲስም ሰው ልጅ በአንቦ ሁሉን ነገር እንዲያውቅ ግዴታ ነው በሱ ላይ። በእናንተ ግን አሁን ክርስቲያኖች ሁሉ ቤተክርስቲያን ሄደው መጽሐፍ ቅዱስን በትክክል ሙሉን እንዲያዩ ራሱ ሲጀምር እዚህ ከ80% በላይ ናሲ አትዩ ሚላስ አምጣልኝ። ኢብን መጃ ሁለትን አንድ ያዘጋጅልኝ ክርስቲያን አናይዳ አንድን አዘጋጅልኝ ክርስቲያን። እስቲ እስካሁን ሚውት አድርገኝ ነበር። ክፈት አትንኩ መጽሐፍ ቅዱስን እስካሁን ሳውራ የነበረው ሚውት አድርገኛል። እንዳነኩ እንዳጠይቁ ምናምን የሚል እስቲ ያሳየኝ። አንተ እንዳነኩ አላልኩም፣ እናንተ ግን አታስነኩም ነው ያልኩት እኮ። እንደምንከለክል ማስረጃ አምጣ አልኩ። እኔ እንደምከለክል ቁርአንን አይምን እንደማይፈቀድልህ እኔ አሳያለሁኝ። ነገርኩ እኮ ከ80% በላይ መጽሐፍ ቅዱስ በቃል ነው እንጂ የሚሰሙት በተግባር አያዩትም። ክፈት አትንኩ አትዩ የሚል ማስረጃ አምጣ። የተጻፈ ነገር አለ። ይሄንን ማውራ ነገር ተግባራዊ ነገር ነው ያለሁት። የተጻፈ ነገር ካልሆነ ተረተረ ሙሐመድ የተረተው አይበቃርም እንዴ? ሙሐመድን ተረተረ ሰማን እኮ። ሜቢ አንተ የምታውቀው ምንድነው? ሱራ 9 ላይ ተፍሲር ኢብን ከሲር 9:29 በፈሰረበት ላይ መጽሐፍ ቅዱስን እኛ እንደፈለገን እንትን ማለት እንችላለን፣ ክርስቲያኖች ግን የእኛን መጽሐፍ መንካት አይችሉም ስላለ እሱ ተምታቶብህ ይሆናል። እዚህ ጋር ነብይ ምን ብሏል መሰለ? ኢብን መጃ ላይ 2 ላይ ፕሮፌት ሴድ ኦኬ፣ አይታይም ብዙ ነብይ ነው ሲጠየቅ እንደዚህ የሚለው አይታየኝም። አንበበው ክርስቲያን ያ ምን ይላል መሰለ? ፕሮፌት ሴድ ነብዩ እንደተናገረው ሊቭ ሚ አስ አይ ሃቭ ሌፍት ዩ፣ እንደተውኳችሁ ተውኝ። ወይም ዶንት በቅንፍ ውስጥ የገባው አረብኛው ላይ የለም። ዶንት አስክ ሚ the minor things that have አጠይቁኝ ነው አጠይቁኝ፣ ጥያቄዎች አጠይቁኝ። ስለ ነብዩን እየሄዱ ጥያቄ ሲጠይቁ ስለ ቁርአን ባካችሁ ተውኝ በቃ እንዳትጠይቁኝ የሚባለው እናንተ ጋር ነው። መጽሐፉን ሲጠይቁት ምንድን ነው ይሄ ምናምን ሲሉት በቃ ተውኝ በቃ እንደዛ የሚባለው እናንተ ጋር ነው። የተጻፈኛ እናመጣለን እንደናንተ ተረተረሰ ይበቃናል። ዛሬ ጆን ቃል አባስ ሚዩት ሰውን አፍ ያስያዝኩ ማለት ነው። እዚህ ጋር እኮ የራስህን ህግ እያወጣ የራስህን ተረት እኮ እየፈጠርክ ነው። እዚህ ጋር ሰውን ሚዩት እያደረግ አይበቃል። ዛሬ የራስህን ተረት እየፈጠርክ እዚህ ቆይ እሱ የተርጉመውና አባስ ሰው ሚዩት እያደረግ እዚህ ሰው ሚዩት ታደርጋለህ፣ ታወራለህ። ኢብኑ አባስ ይበቃኛል እንደዚህ አይነት ነገር። እኔ ቆይ
ብዙ ጊዜ ማን ነው እኔ ናና ኧረ አባስ ኧረ በአላህ ኧረ በአላህ ኧረ በአላህ አላህን አታምነው? በአላህ ብያለሁ። እኛ ሙስሊሞች በአደብ ስለምንታወቅ ኦኬ ቀጥል። እሺ ዘሩኒ ማ ተረክቱኩም ተርጉመው ምን ማለት ነው? ቀጥል፣ እየሰማሁ ነው። ስማኝ አላልኩም፣ ተርጉምልኝ ነው። ሚዩት ያደረጋችሁ ሰውን ሲያወራ ቤት ታወራላችሁ። ማንም ሚዩት አላደረገህም። እባክህ ሰበብ አታብዛና። ሰበብ እያበዛሁ አይደለም። ዘሩኒ ማ ተረክቱኩም ፈኢነማ ሀለከ። በጣም ብዙዎቹን ሰዎች በዲሲፕሊን ማለት ነው። እሺ አሁን ሚዩት ያዝ። እሺ አርግ ሚዩት። አይ ዶንት ኬር አባውት ዩ። እኔ እንግሊዝኛ አልችልም እና አማርኛ ራሱ አልቻልክም። ቀደም አማርኛን አልችልም እና አረብኛን አምጡልኝ ስትል ነበር። አሁን ደግሞ ወደ እንግሊዝኛ ገባ። የመፍቻ ቋንቋ አይደለም ማለት ለዛ እኔ አልችለውም። እሺ እኔ አልችለውም። ተው እንደተውካችሁ ተውኝ። ፈኢነማ ሀለከ መን ካነ ቀብለኩም ከእናንተ በፊት ያሉት ወይንም ያለፉ ሰዎች የጠፉበት ምክንያት ቢሱአልህም በጥያቄዎቻቸው ወእክትላፊህም ዐላ አንቢያኢህም። ታሪፍ አረቢ صح ጆን ታሪፍ አረቢ አባስ ተርጉም ስልህ እኮ ፈራ። بتعرف العربي ولا تعرف عربي؟ ቀደም እኮ አባስ بتكلمني بالعربي ولا لا؟ አባስ بتكلمني بالعربي ولا لا؟ አባስ بتكلمني بالعربي ولا لا؟ የሳቁበት የሳቁለት ይመስለዋል አሉ። هذا سؤال لك، إذا كنت تفهم العربي افتح الحديث واقرأ وتكلم وترجم لي. አባስ افتحوا الحديث እያነበብኩህ መሰለኝ። افتح الحديث ከዚህ በፊት ያለፉት ህዝቦች ቆይ አባስ አረብኛ ወራ ላወራ ትርጉም የለውም። ተርጉም አለ አይደለ? እሱን አረብኛ ታወራለህ አታወራ? ምን አገባ? ያወራ ላወራ ጠይቃል። ተርጉም ስትባል አረብኛ ታወራለህ እንዴ? ኡኬርስ ወዴስ ወዴንሱ አንተ አረብኛ ታወራ አታወራ? ኡኬርስ ተርጉመው መተርጎም ያስፈልጋል። እኔ ያልኩት አሁን በአረበኛ የምታወራኝ ከሆነ እኔ ባይዘው እኔ አማርኛ ኦዲየንሱ ነው አይደለ? እንደ መማሪያ ነው የተፈለገው አይደለ? ያሁን የከፈትከውን ሐዲስ ክፈተውና ቀጥል። እሺ ምንድነው የሚለው ሐዲሱ? ራስ ንገረን እስኪ። ሰውን ሙይት ታደርጋለህ፣ ሐዲስን ትከፍታለህ፣ የራስህን ተረት ታወራለህ። ከዛ በኋላ ልጅ አልከኝ። በቃ አደር አባስ ደህና አደር። መልካም ምንድነው የሚያለቅስብኝ? እኔስ ምንድነው እሱ እየየ ያበዙ ዛሬያ ነብዩ ነው ምንድን ያለው? እንደ ክርስቲያኖች እና እንደ አይሁዶች ጥያቄ ማታብዙ፣ አትጠይቁ፣ ተውኝ። እነሱ ይጠይቃሉ፣ ይመራመራሉ። እናንተ ግን ዝም ብላችሁ ተመሩ፣ ዝም ብላችሁ ተከተሉኝ ነው። አብዱል ፈተና ጆን ይደርቃል ነው የሚባለው። ቀልቡ ይደርቃል ነው የሚባለው። ከጠየቅ ቀልቡ ይደርቃል። እፎይ ከመዝጋቱ በፊት የሆነ ቪዲዮ አይቼ ነበር። የማነሱ አህመዲን ጀበል ነብያችን ሀብታም ናቸው ያለው ምን ላይ ነው? ሙሉ እንትኑ ትንሽ የሚጨምረውን ቪዲዮ ፈልጌው ነው። ዋሽቶበታል። ሙሉ ውሸት ነው። ልክላለሁ ቪዲዮውን እኮ ውሸት ነው። እኔም ፈልጌው ነው ልክላለሁ። ሌላም ዳ መሆናቸውን የሚያሳይ ማስረጃ ስላለ ትንሽ ጨመር ቢል ብዬ ነው ቪዲዮ። ያ ማት እንትን አለ እንዴት እንደሚሰክሱ እኮ ነብያችን ከልጅን ሚሊዮነር ነው ሚሊዮነር ነበሩ አለ እኮ። በማደጎ ሀሊማ ማነው የምትባለው ጋር ማደጎ ሄዶ አልነበር? ልቡ የተቀደደው እሷ ቤት አይደል? እሷ ጋር ሲጫወት አዎ እኔ የሆነ ቪዲዮ ልሰራ ፈልጌ ከደምራ ጋር ሲጫወቱ ሀሊማ ብንት ዘምዓ ጋር ልጅ ፍየል ሲጠብቁ ታዲያ ተቸግራል። እንደ እናትየዋ የሰጠችው እዛ ማደጎ የሰጠችው ሚሊዮነር ልትሆን ነው። ሰው ደግሞ ሲጀመር ከልጅነት ሚሊዮነር ይሆናል። ቀደም እኮ ሱረቱል ሙሐመድ ላይ የጠየቁ ፈዕለም አለው እወቅ አለው እና ላክልኝ። እፎይ ቴንኪው ጥሩ ጊዜ ነበር። ይቅርታ ወንድማችን እወቅ አለ መጀመሪያ
ፈዕለም አነሁ ላ ኢላሃ ኢላሁ ከእርሱ በቀር ሌላ አምላክ እንዳሌለ እወቅ። ወስተግፍር ሊዘንቢክ ለኃጢአትህም ይቅርታን ጠይቅ። ምህረትን ለምን ለኃጢአትህ ለስህተትህ። በልጅነቱ ኃጢአቱ ታጥቦለታል። በ40 ዓመቱ ነው የተላከው። ለኃጢአት ይቅርታን ለምን የተባለው ለምንድን ነው? ለእኔ ጥያቄ እና ከመቶ ጊዜ በላይ በቀን ኧረ እባክህ ኃጢአቴ ማረኝ እያለ የሚለምንበትም አለ ነቢ ከሆነ በኋላ። አዎ አይሻ እኮ በዘገበችው ሐዲስ ከ70 እስከ 100 ጊዜ በቀን እስትግፋር ያደርጋል። ምክንያቱም አላህ በቂያማ ቀን አለ በሁለት ጣቶቹ መካከል የሰውን ነፍስ ያደርግና ይወዘውዛል። በየትኛው እጁ ውስጥ እንዳለው አላቅምና ምህረትን ማብዛት አለብኝ አለ። አሁን ቅድም ልቡ ተቀዷል ቢለውም ደግሞ ቅድም እኮ እንዳፈረስ ነው መልሶ በሚራጅ ለታም እንደገና ደግሞ ልቡ ተቀደደ የሚላለ በዚህ ወደ 5 ቦታም የሚሏቸዋሉ 3 ቦታ 3 4 5 ብቻ በ10 ዓመቱም ተቀዷል የሚለዋሉ ሳኖ ነው የሚለዋሉ። እንደገና ደግሞ በሚራጅ ቀን ብቻ ወደ 5 ጊዜም ተቀዷል የሚለዋሉ። ስለዚህ በየቀኑ ልቡ ሲቀደድ እንትን ሲል ነበር። መጨረሻ ልቡ ተቀደው ሞቷል። ዳና ዋሉ ዳና ደሩ እናንተ እሺ እናንተ ሰዎች አተኙም እንዴ? ይዋሹታል፣ ይቀጥፉታል። ዘመዶቻችን ወገኖቻችን እንዴት እንደሚቀጥፉ ዛሬ በደንብ ታዝባችኋል ብዬ አስባለሁ። አረብኛው ላይ እንደዚህ ምናምን ብለው ማያቅ ሰው ካገኙ እንዴት እንደሚያታልሉ ታዝባችኋል ብዬ አስባለሁ።